ናሁ ወልድከ ገዳማዊ ህይወትና የምንኩስናን ህይወት የነገረ መለኮት ልሂቃን ኢቫንጀሊካል ሪያክሽን ነው ይላሉ። በወቅቱ የነበረውን ያንን የተሳሳተ መንገድ በገፍ የሄደውን መንገድ ነው እንዲህ መሆን የለበትም የሚል ሪያክሽን ነው። ክርስትና እንዲህ አይደለም መኖር ያለበት፣ በንጽህና በተጋድሎ እግዚአብሔርን መንግስት በመናፈቅ ነው እንጂ ከዚህም ከዛም የተገኘውን ባህል እያደረግን እያመጣን ቤተክርስቲያን ውስጥ የምንኖርበት አይደለም። እንደ ግል መብት ይሆናል። ለምሳሌ በቃ እኔም እንዲኖራለሁ የኔ ጉዳይ ነው አትንካብኝ። አዎ ኖ እንደዛማ ከሆነማ የግል ጉዳይ ለምን እናወራለን? ቅዱስ አትናቴዎስ በዓለም እየኖረ በጵጵስና የሚያገለግል ነው። ቅዱስ እንጦንስ ደግሞ በበረሃ ለብቻው የሚኖር ነው። አሁን በቤተ ክርስቲያን ሁለቱም አንድ አይነት ያው በተለያየ መንገድ ያለ የኑሮ እንትን ይሁን እንጂ ወደ ቤተ ክርስቲያን ሲመጣ ግን አንድ ማህበር ናቸው። ለአንድ ክርስቶስ አንድ ማህበር ሆኖ ነው የሚያገለግሉት። በምንም አይነት መንገድ በቤተ ክርስቲያን በዛች በአንዲቱ ቤተ ክርስቲያን ህይወት ውስጥ ሲለያዩ አናያቸውም። የመጀመሪያው እንትን ይሄ የስጋዊና የዓለማዊ ፍላጎቶች መንፈሳዊ ውሳኔ ሪነንሲዬሽን ነው። ሁሉም ጋር ቢሆን ይሄ የመጀመሪያው እንትን ነው፣ ውሳኔ ነው ተብሎ ይነገራልና ይሄ ክርስቶስን ሙሉ በሙሉ የመከተል ጥሪ ነው እንላለን። አንደኛ የሆነ ስለ ምንኩስና ባህሪና ጠባይ ስንናገር እኔ ከዚህ በኋላ እግዚአብሔርን አልፈራውም እግዚአብሔርን አፈቅረዋለሁ እንጂ ማለቱ ማለት ነው። አልፈራውም ያለው ያው በእንትን ሴንስ ሳይሆን ከሱ ጋር በፍጹም ፍቅር ውስጥ የማድግበት ህይወት ነው ብሎ ነው የመረጠው። ቅድም ምርጫ ስላሉ ነው በሲስ ኢንተረስቲንግሊ ዲስቲንክት የሚያደርገው እንትን ስለሆነ ማለት ነው። እና ቅዱስ ሄሬኒዮስ የጻፈው የብላንዲና የምትባለው ሰማዕትነት ያረፈችውን ቅድስት ብዙዎችን እንግዲህ እንድታበረታ በዛ በመሰቀያው አውድ ላይ ክርስቶስ በእሷ ይታይ ነበር፣ ይገለጥ ነበር። ምክንያቱም ፍጹም ከሰማዕትነት ጽናት የተነሳ ክርስቶስን መስላው ነበረ እያለ ይተርካልና ያንን የበረሃ ህይወት በገዳም የሚኖሩትን የመነኮሳትን ህይወት በትልቅ ክብርና ፍቅር ነው የተቀበለችው። ፍጹም የሆነ ክላሪቲ ነበረ አላማቸው። የሆነ እንዳንድ መዳረሻው ምን ይሆን እንደው ምእመናንን ይጎዳ ይሆን አይጎዳ ይሆን በሚል አንድ በስጋት የታየ ሙቭመንት አልነበረም። የእግዚአብሔር ሰው የተሰኘ የቅዱስ እንጦንስን የከበረና ድንቅ በሆነ ሁኔታ በከበረና ድንቅ በሆነ ሁኔታ እንዲታወቅ እናደርጋለን ይላል። እርሱን እንዲታወቅ እንጦንስን ማለት ቅዱስ እንጦንስን እዚህ ይሄ ነው ከትህርምት ህይወት ያገኘ ነው። እኛም የተረጎምነው የምናኔ ህይወት የታየው እና የተተረጎመው የተመሰከረው በህይወት በቅዱስ እንጦንስ ነው የሚለውን ለማሳየት ቅዱስ እንጦንስን ህይወት ለማሳየት በራሱ ቅዱስ አትናቴዎስም ሲጽፍ በሰፊው በስፋት ተጋድሎ የጻፈበት ዋነኛ ምክንያትም ህይወቱ እንዲሁ ዝም ብሎ ስለመረጠ ሰው ስለመረጠ ብቻ እንዲሁ በቀላሉ የሚኖርበት ህይወት አይደለም። ምክንያቱም ይሄ ከባድ ነገር መቀጠል አለበት። ሲቀጥል ግን የሚቀጥለው በስርዓት ነው። ያለ ስርዓት አይደለም የሚቀጥለው፣ በስርዓቱ ነው። ምክንያቱም ሰዎቹም እንዳይፈተኑበት። አሁን እኮ ሰው ከገዳማት ወጥቶ የሚኖረው ሰው ለመፈተን እጅግ በጣም ዝግጁ ነው። ምንም በግ የተለየ ኮንትን ሌላም እውቀት አይፈልግም። ናሁ ወልድከ ሰላም ወዳጆች እንዴት ሰንብታችኋል? ኤማውስን ስትከታተሉ የነበራችሁ ሁላችሁም ላለፉት 3 ዓመታት የኢትዮጵያ ቤተክርስቲያን ውስጥ ያለው የተዋሕዶ አድማስ እንዲሰፋ ስንጥር እንዲሁም አስፈላጊ ናቸው ብለን ባሰብናቸው ርዕሰ ጉዳዮች ላይ ውይይቶችና ጽሑፎች ስናበረክት እንደቆየን ሁላችሁም ታውቃላችሁ። ከዚህም በኋላ በተሻለ ፍጥነትና ጥራት ይህን ማድረጋችንን መቀጠል እንፈልጋለን። ይህን ለማድረግ ግን የኤማውስን ርዕይ የምትደግፉ ወዳጆቻችን ድጋፍ ያስፈልገናል። ኤማውስ እንዲያድግ ጥራት ያላቸውን ውይይቶችን እንዲሰራ የተደከመባቸውን የጽሑፍ ስራዎችን እንዲያሳትም እንዲሁም በተዋሕዶ አድማስ መስፋትና በይዘቱ መጥለቅ ላይ ሚና እንዲጫወት የምንፈልግ ሁላችንም በሚከተሉት አካውንቶች ወርሃዊ አስተዋጽኦ እንድናደርግ ለማሳሰብ ነው የመጣሁት። አመሰግናለሁ። ሰላም ጤና ይስጥልኝ። እንደምን ሰንብታችኋል? ይሄ የኤማሁስ ሚዲያ ነው። ዛሬ በልዩ መርሃ ግብራችን መጥተናል። በዚህ ልዩ መርሃ ግብራችን የምንታስሰው ከሰሞኑ ሁላችሁም
እንደምታውቁት እንደምታስተውሉት በማህበራዊ ሚዲያ ምንኩስናን የተመለከቱ ብዙ ነገሮች ሲባሉ አይታችኋል። ብዙ ተዋሶች አሉ እና እሱን የተመለከተ ቴዎሎጂካል ዲስከሽን ነው የሚኖረን። ኤማውስም ደግሞ ያው ቴዎሎጂካሊ ነገረ ምንኩስና ምንድነው በሚለው ላይ የራሷን ኮንትሪቢዩሽን ለመስጠት እሱን ማዕከል አድርገን ዛሬ የምንወያይ ይሆናል ማለት ነው። እንግዲህ ውይይታችን 2 ክፍል ይኖረዋል። የመጀመሪያው የውይይታችን ክፍል ኦቨርኦል ምንኩስና ምን ማለት ነው፣ የምንኩስና ኤሴንስ ምንድን ነው የሚሉና ተያያዥ እና መሰል ነጥቦችን የምንዳስስበት ነው። ሁለተኛው ክፍል 2 የሚሆነው የውይይታችን ማዕከል ደግሞ ከየአቅጣጫው የተሰነዘሩት መልሶች፣ ምልልሶች፣ ጽሁፎች ምን አይነት ይዘት ያላቸው ናቸው። ከመጀመሪያው ክፍል 1 ከምናነሳው የምንኩስና ኤሴንስ እና ይዘት አንጻር መልሶቹ እንዴት እንቃኛቸዋለን የሚለውን በዝርዝር ከሱ ተያያዥ የሆኑ ከሱ ጋር የተያያዙና መሰል ነጥቦችን የምናነሳበት ይሆናል ማለት ነው። እንግዲህ እንደምታስታውሱት ሁላችሁም ደግሞ ለማየት እንደምትችሉት ገዳማዊ ሕይወትን ምንኩስናን በተመለከተ ሲደረጉ ከነበሩ ሰሞነኛ ምልልሶች አንድ የተመለከትነው ነገር ቢኖር ገዳማዊ ሕይወት ይሄ አሴቲካል ላይፍ እና ምንኩስና ወደ ክርስትና ታሪክ ውስጥ የገባበት ምክንያትን መረዳት ላይ በሆነ ሴንስ መሰረታዊ ብዥታ አለ ብለን እናምናለን። ያ በዛ መንገድ ፖርትሬት የተደረገው ምንኩስና እንዴት ያለ ነው ምንድን ነው የሚለውን እና ከሱ ጋር የተያዙ ዝርዝር ነጥቦችን የምናነሳበት የክፍል 1 መርሃ ግብራችን ነው። ይሄ ከኔ ጋር ውይይቱን ለማድረግ ቀሲስ አባትና መጋቢ አዲስ እየው እንደሰናሉ። እንደምን አላችሁ? እግዚአብሔር ይመስገን። እንዴት ነብይ? እንግዲህ መግቢያ ላይ እንዳነሳሁት ከየአቅጣጫው ብዙ ነገሮች ሲባሉ የነበረበት ጉዳይ ነው። የመጀመሪያ ጥያቄ የምናደርገው በዚህ ሰሞን ምንኩስናና ገዳማዊ ሕይወትን በተመለከተ በተነሳው ኮንትሮቨርሲ ውስጥ በመነኮሳቱ በኩል እየተሰጠ ያለውን ማስተባበያ ወይም መልስ የምንኩስናና ገዳማዊ ሕይወት ምንነት ኤሴንሱ ወይም ትርጉሙ ወይም ብያኔው ጥርት ያለ መልስ የሌለው እና እንደየሰው ግንዛቤ ደግሞ ሪላቲቭሊ እና የሆነ ሰብጀክቲቭ የሆነ የተለያየ መልስና ሪስፖንስ ያለው የሚያስመስል ሆኖ ይታያል በሆነ ሴንስ። ስለዚህ የመጀመሪያ ጥያቄ የሚሆነው በእርግጥም የምንኩስናና የገዳማዊ ሕይወት ምንነት እና ጠባይ ምንድን ነው? ራሱ ምንኩስና ጠባዩ ምንድን ነው? ኤሴንሱ ምንድን ነው? ምንኩስና ምን አይነት ውሳኔ ነው? መገለጫ ባህሪያቱ ስለ ኤሴንሱ፣ አትሪቢዩቶቹ ስለ ኤሴንሱ፣ ስለ ምንነቱ ምን ይነግሩናል የሚል የመጀመሪያ ጥያቄ ይሆናል ማለት ነው። እዚህ ጋር ብዙ ጊዜ እንጠቅሰዋለን በተለያዩ ውይይቶቻችን ውስጥ ፋዘር ጆን ቢሄር የሚለው ነገር አለ። ምንኩስና የሚሆኑ ትዳር ፎርም ኦፍ ማርቲርደም ናቸው፣ ሁለቱም የሰማዕትነት አይነቶች ናቸው ይላል። እና ምንኩስና ፎርም ኦፍ ማርቲርደም ነው ስንል ወይም ምንኩስና የሰማዕትነት አንድ አይነት ነው ስንል ምን እያልን ነው? እንደውም ከክርስቲያኖች በአላውያን ነገስታት ይሞቱና ይታረዱ ከነበረበት ከዘመነ ሰማዕታት በኋላ ራሱ ምንኩስናን ዋይት ማርቲርደም ይባላል። ደም የሌለው ሰማዕት ወይም ደም አልባ ሰማዕትነት የሚል ስም ተሰጥቶት እናገኛለን። እና ቅዱስ አትናቴዎስም ይመስለኛል የዘ ላይፍ ኦፍ አንቶኒ ላይ መግቢያው ላይ የሚያነሳው ነገር አለ። ተጋድሎን መሰረት ያደረገ ትግል ነው ይላል። ስለ እንደውም ቀጥታ ባነበው ጥሩ ይመስለኛል። መንፈሳዊ ተጋድሎ ማለት ወይም ከምንኩስና ጋር የተገናኘው መንፈሳዊ ተጋድሎ ማለት እረፍት የሌለውና ምንም አይነት ይሄ ዘና ብሎ ለቀቅ ብሎ መዘናጋትን የማይጠይቅ የማይፈቅድ ትግል ነው፣ ውጥረት ነው አይነት ነገር ብሎ ይገልጸዋል። እና እዚህ እነዚህ ነገሮች ማዕከል አድርገን መጀመሪያ ላይ ያነሷቸውን ጥያቄዎች ለመዳሰስ እንሞክር። ቀሲስ ቅደሙ።
እሺ እንግዲህ ቢኒ እንዳልከው በዚህ ሰሞን አይ ቲንክ ላይ የተወሰኑ ሳምንታትን አሳልፏል። ከዚህ ከምንኩስና ከገዳማዊ ህይወት ጋር በተያያዘ ማህበራዊ ሚዲያ ላይ የተለያየ አስተያየት ሲሰጥ እንደነበረ አስተውለናል። በእርግጥ እንግዲህ ገዳማዊ ህይወት እንደ ህይወት፣ ምንኩስናም እንደ ምንኩስና ምንድን ነው የሚለውን 1500 ዓመት የገዳማት ታሪክ የመነኮሳት ዝርዝር ይዘን ግን እነሱ ማን ናቸው፣ ምን አይነት ህይወት ነው ብሎ ማውራት እንደው ለልክም ለክብርም የሚመጥን ነገር አይመስልም። ግን አዛይ እንደው ዘዳይ እያየን ያለነው ነገር ቤዚካሊ እየጠየቅናቸው ያሉት ጥያቄዎች ሁሉም ሰው እንደው ሊግባባበት ይችላል ብለን የምናስበው ነገር መሆኑንም ያስተዋልንበት ነው። ውስጡ ዝርዝሩ ይሄ ነገር እንዴት ይሆናል፣ እንደው ታሪኩ እንዴት መጣ፣ አሁን እንደምንለው በመጻሕፍት በስርዓት የተቀመጠው ነገር ምንድን ነው ማለትና ራሱ ነገሩ ግን ምንድን ነው ማለት ሁለት የተለያየ ነገር ይመስለኛል። እና አሁን ሌቭሉ እዚህ ጋር ደርሷል። ምንድን ነው አይ እኛ መነኮሳት ነን እንደዚህ በምንኖርበት ህይወትም መነኮሳት ነን ስቲል ኖ አይ እንደዚህ የምትኖሩ ከሆነማ መነኩሴ አትባሉ። ይሄንን የምታወራው የኢትዮጵያ ቤተክርስቲያን መሆኗ ነው የሚገርመው። ላይክ 1500 ዓመት አስቆጥረን ታሪካችን፣ ትውፊታችን፣ ቅኝቱም የክርስትናው ቅኝቱም ከፍተኛ የሆነ የገዳማዊ ህይወት ቅኝት ምእመኑ ዘንድም ሳይቀር ማለት ነው አሳርፎ ሳለ አሁን የምናወራበት ሌቭል እዚህ መድረሱ እንግዲህ ለሌሎች ነገሮችን በጣም ጠቋሚ ነው። ያው ከተነሳ ላይ ቀር ግን መነጋገር ያስፈልጋል ወደ መጻሕፍቱ ወደ ስርዓቱ። አሁንም ቢሆን ጉዳዩ ማወዛገቡ ስላልቀረ ሶሻል ሚዲያ ላይም ያለው ነገር እየባሰበት ነው እንጂ እየቀነሰ የሚሄድ ጉዳይ አለመሆኑ ስላየ ነው መነጋገሩ ጥሩ ነው ከሚል ነው በዚህ በኩል በእኛም በኩል ዛሬ እንድንመጣ ያደረገን። እንግዲህ ቢኒ ወዳነሳው ነገር ሁለት ኤሌመንቶች ናቸው። አንደኛ በቤተ ክርስቲያን ታሪክ ውስጥ ምንኩስና በታሪክ ሂደት ውስጥ የገባ ነው እንደ ስርዓት። ያ ቤተ ክርስቲያን ኦቨርኦል የጥንቷ ቤተ ክርስቲያን ምንኩስናን እንዴት አድርጋን የተቀበለችው፣ ከዛ በኋላ ደግሞ በእኛ ሀገር ውስጥ በሌሎችም እንዴት ነው የቀጠለው፣ እንደው እንደ እንግዳ ነገር ነው እንደ ስጋት ያየችው ነገር ነው። ይህንን ታሪኩን በአንድ በኩል ማየት ይፈልጋል። በሌላ በኩል ደግሞ ህይወቱ ወደ ቤተ ክርስቲያን ታሪክ ውስጥ ከገባ በኋላ ባበው በቤተ ክርስቲያንም የተወደደውና የተሞገሰው የክርስትና ህይወት ውበቱ ምንድን ነው፣ መገለጫዎቹ ምንድን ነው የሚሉትን ሁለቱ ነገሮች መሰረታዊ ይመስሉኛል አሁን ላለው ዲያሎግ። ከዛ ውጪ ከቀኖና አንጻር እንግዲህ መምህር ኃይለማርያምም በደንብ በተከታታይ ሄደውበታል። ብዙ ሰው ተከታትሎታል ብዬ አስባለሁኝ። ስርዓቱ ምን ይመስላል፣ ትምህርታችን ምን ይመስላል፣ ስፔሲፊካሊ የሚያከራክሩና የሚነሱ ነገሮችን እያነሱ የመለሱበት ነገር አለ። እንግዲህ እኛ ያው እሳቸው የሰጡትን ነገር ምን ደግሞ ሳይሆን ኦቨርኦል ግን ሴንሱ ምንድን ነው ታሪኩ ምንድን ነው የሚለውን ለማየት ነው የመጣ ነው። እንግዲህ ከታሪክ በኩል ያለውን እኔ ልጀምርና ወደ መገለጫዎቹ እኔ የሚያልገለጥኳቸውን ነገሮች እናንተ ጋርም ትመጣላችሁ እያስባለሁ። እንግዲህ ቢኒ አንተም እንዳልከው እንደሚታወቀው የቤተ ክርስቲያን ታሪክ ውስጥ ከዘመነ ሐዋርያት በጥንታዊ ቤተ ክርስቲያን በመጀመሪያዎቹ 100 ክፍለ ዘመናት ላይ የምንመለከተው ነገር ከዘመነ ሐዋርያት ያንንም ጀምሮ የነበሩት የመጀመሪያዎቹ 3 ክፍለ ዘመናት በዋናነት ክርስቲያኖች በሮማን ኢምፓየር ውስጥ ክርስቲያን በመሆናቸው ምክንያት የሚሳደዱበት አብዛኛውን ጊዜ ማለት ነው። ክርስቲያን መሆን እንዳሁኑ እንደው በአደባባይ የምንናገረው ሳይሆን እሱ ክርስቲያን ነው ተብሎ እንደ ወንጀል የሚቆጠርበት ዘመን የነበረና በዚህ ምክንያት የክርስትናን እምነት በሰማዕትነት ዋጋ በመክፈል ማለት ነው እውነቱን በመመስከር ለሕይወቱም ታማኝ በመሆን በሰማዕትነት የኖሩ ለእውነቱ ለክርስትና እውነት ዋጋ የከፈሉ የዘመነ ሰማዕታት ሰዎችን በቁጥር ብዙ የምናውቃቸው እኛም ብዙ ታቦት የቀረጽንላቸው አሁን ድረስ ቅዱስ ጊዮርጊስን ጨምሮ ቅድስት አርሴማን ጨምሮ ሌሎችንም ያ ዘመን የነበረበት ዘመን ነው እና በዛን ዘመን የነበረው ቤተክርስቲያን ህይወት እንግዲህ እንዳልኩት ነው የተጋድሎ ህይወት ነው። ፊት ለፊት ከነገስታቱ ጋራ ከመሪዎች ጋራ የነበረ ክርስትናን አንተውም በሚል ምክንያት በደም የተጻፈ ታሪክ ነው የቤተክርስቲያን ታሪክ። እንግዲህ ይሄ ታሪክ ኦልሞስት 4ኛው መቶ ክፍለ ዘመን መግቢያ አካባቢ በተለይ ንጉስ ቆስጠንጢኖስ ንጉስ የሆነና ክርስቲያን የሆነ ንጉስ ሲመጣ
እንደ በፊቱ በመሪዎች በኩል የሚመጣ እንደዚህ መገፋት፣ መሳደድ ይሄ እየቀነሰ የሄደበት ዘመን ነው እና በዛን ዘመን እንግዲህ ክርስቲያን መሆን እንደ በፊቱ የሚያስገድል አይደለም፣ ስደት የሚያመጣ አልነበረም። ትምህርቱም ሰፋ፣ በዛው ልክ ክርስቲያን ቁጥሩም የክርስቲያኖች ቁጥርም እየጨመረ የሄደበት ዘመን ነው። እንግዲህ ያንን የክርስቲያን ዘመን እየጨመረ በሄደበት 4ኛው መቶ ክፍለ ዘመን ላይ መገለጫ የነበሩት ነገሮች አንደኛ በአንድ በኩል ክርስትናው ቁጥሩ እየበዛ ነው፣ ከሌላም እምነት የሚመጡት ሰዎች እየገቡ ሲሄዱ እንግዲህ በዘመነ ሰማዕታት የነበረው ጥብቅ የሆነውና በጣም ጥንቃቄ የተሞላበት አይነት አኗኗር የነበረው ነገር ቀርቶ ሌሎች ባህሎችም እየተቀላቀሉበት ክርስቲያን አሁን ልክ እንደምንለው በስም ይሁንና ግን በተግባር ስንመለከተው በወቅቱ የነበሩ ሰዎችን የማያስደስት የነበረበት ዘመን ነው። አት ዘ ሴም ታይም ደግሞ ሰማዕታቱ በደም የመሰከሩትን የኖሩትን ያንን ህይወት በመንፈሳዊ ተጋድሎ ያንን ህይወት ለማስቀጠል የሞከሩ ማለት ከነገስታቱ ጋር ሳይሆን ከፍትወታት ጋር ከኃጢአት ጋር ለመታገል ነው ክርስትና መኖር ያለበት። ለእውነታው ከራስ ጋር በሚደረግ ትግል ነው እንጂ አሁን ዝም ብሎ ቁጥሩ እንደዚህ እየጨመረ ይሄኛውም ጉዳይ ያኛውም ጉዳይ የተሰራበት የምንኖርበት መሆን የለበትም የሚል እንቅስቃሴም ነበረ እና በዚህ ምክንያት የሞናስቲሲዝም ወይም የገዳማዊ ህይወትና የምንኩስናን ህይወት የነገረ መለኮት ልሂቃን ኢቫንጀሊካል ሪያክሽን ነው ይላሉ። በወቅቱ የነበረውን ያንን የተሳሳተ መንገድ በገፍ የሄደውን መንገድ ነው እንዲህ መሆን የለበትም የሚል ሪያክሽን ነው። ክርስትና እንዲህ አይደለም መኖር ያለበት፣ በንጽህና በተጋድሎ እግዚአብሔርን መንግስት በመናፈቅ ነው እንጂ ከዚህም ከዛም የተገኘውን ባህል እያደረግን እያመጣን ቤተክርስቲያን ውስጥ የምንኖርበት አይደለም እና ኦልሞስት የሰማዕታቱን መንገድ የተከተሉ እኛም እንደምንለው ሰማዕት ዘእንበለ እንላቸዋለን አይደለ? ከራሳቸው ጋር የሚታገሉ ሰዎች የመጡበት ነው በዛን ዘመን እና ይህንን ሲያደርጉ በወቅቱ ከነበሩት ከተሞች ርቀው ቀስ እያሉ እስከ ጥልቁ በረሃ ድረስ ራሳቸውን እየለዩ ከአጋንንት ጋራ ከማይታዩት ጠላት እንዳለው ቅዱስ ጳውሎስ ከነሱ ጋር የሚደረግ ትግልን የገጠሙበት ዘመን ነው እና ይህንን ሲያደርጉ እንግዲህ ያው አባ እንጦንስን እናውቃለን። በቁጥር አይደለ ያን የምናውቃቸው መሰረት የሆኑ ሰዎች፣ እነዛ ሰዎች በተረዱበት መንገድ ክርስትናን መኖር ባለበት በተሰበከው እና በሚገባው ክብር መኖር አለብን ብለው ወደ ከከተማ ተለይተው ከቤተሰብ ተለይተው ሲሄዱ እናያቸዋለን። እንግዲህ አባ እንጦንስ ጋር ለምሳሌ ስፔሲፊካሊ ብንመጣ በእንደዚህ አይነት መልኩ አባ እንጦንስ ውሳኔውን ወሰነ። በወቅቱ ይሄንን ከነበሩ ጳጳሳት ጋር እንደዚህ አይነት ስራ ሰርተን እንዲህ እናድርግ በሚል ምክክር አይደለም። እሱ ሄደ። ኑሮ መኖር ያለበት እንዲህ ነው። አባ እንጦንስ ገዳም ከገባ በኋላ በወቅቱ የነበሩት የቤተ ክርስቲያን አስተዳዳሪው ጳጳሳት ይህን ተመለከቱ። አንዱ ቅዱስ አትናቴዎስ ነው። አሁን ቅዱስ አትናቴዎስ እንግዲህ ከመናፍቃን ጋር ሲታገል የነበረ መጻሕፍት ላይ በቅድስናውም በሊቅነቱም የሚታወቅ ነው። በሁሉም አብያተ ክርስቲያናት ዘንድ ታላቁን የኒቅያን ጉባኤ የመራ በወቅቱ የነበረችውን ቤተ ክርስቲያን ከብዙ ችግር የታደገ እግዚአብሔር ያስነሳው ደግ ሰው ነው። አሁን ቅዱስ አትናቴዎስ እንግዲህ ዘ ላይፍ ኦፍ አንቶኒ የአባ እንጦንስ ታሪክን እሱ ነው የጻፈው። ያው ጥሩም መነሻ የምንለውን ነገር ይሰጠናል ብዬ ስላሰብኩኝ ነው። ቅዱስ አትናቴዎስ አባ እንጦንስ መጀመሪያ በራሱ መርጦ የገባውን ህይወት ካየው በኋላ ሪል የሆነው የክርስትናው ሪፍሌክሽን እሱ እንደሆነ በትክክል ኮንቪክሽን ነበር። that's the point። አሁን ዋናው ነገር ልክ ነው። የአባ እንጦንስ ህይወት የክርስትናን አይዲያልስ ክርስትና የሚያስቀምጣቸውን መሰረታዊ ነገሮች የሚያንጸባርቅ ነው። እንግዲህ አይ ቲንክ 6 ክፍል አካባቢ መሰለኝ በእንግሊዘኛው በመጽሐፍቱ ላይ ያለውን ነገር ስንመለከት አባ እንጦንስ መጀመሪያ ላይ ወደ ገዳማት የገባበት መንገድ እንዴት ከወንጌል ጋር የተገናኘ እንደሆነ እዛም ከገባ በኋላ እንዴት አድርጎ ከአጋንንት ጋር ሲታገል እንደነበረ የደረሰበትን ፈተና ያንን ሁሉ ነገር አልፎ እሱም ድል ካደረገ በኋላ ደግሞ በሱ ህይወት ውስጥ
ሲታዩ የነበሩ ነገሮችን ይናገራል። ሲያደርግ የነበረውን ተአምር ልክ እንደ ባዮግራፊ እንውሰደው። ታሪኩን የጻፈው ሲያደርግ የነበረውን ተአምር፣ ያንን ተአምር አድራጊነት በወንጌል ከተጻፈው ጋር ያወዳድረዋል። ልክ በወንጌሉ ላይ ያየነውን ህይወት እንደ መስተዋት ቁልጭ አድርጎ የሚያሳይ ሰው ነው። አሁን የቅዱስ አትናቴዎስ መልእክት እንግዲህ ወደ መጨረሻው አካባቢ ለግብፅ የተሰጠ መድኃኒት ነው ይለዋል ቅዱስ አትናቴዎስ። ለግብፅ የተሰጠ መድኃኒት ነው። ግን የመጀመሪያው እንደው ያው በወቅቱ የነበሩ ሌሎች መነኮሳትም ቢሆን በጉልህ ህይወቱ የሚታወቀው የእንጦንስን እንደ ጀማሪ ብናደርገው፣ የሥርዓተ ምንኩስናን ጀማሪ አድርገን የገዳማ ህይወትን ጀማሪ ብናደርገው፣ ቅዱስ እንጦንስ ከጀመረው አባ እንጦንስ ከጀመረው በኋላ ያንን ህይወት ቅዱስ አትናቴዎስ ሲመለከተው ይሄ ነው የክርስትናን አይዲያሉ ቫልዩዎቹን የምናይበት ነው። ደረጃ በደረጃ ለማስተማር ነው ይላል እኮ እሱ ራሱ አትናቴዎስ መግቢያው ላይ። አዎ ደረጃ በእርሱ ህይወት ደረጃ በደረጃ የክርስትናን እንትን ለማስተማር ነው እሱም ሲጽፍ እና የጥንቷ ቤተክርስቲያን በአትናቴዎስ በቅዱስ አትናቴዎስ ተወካይነት ምንኩስናን እንዲህ ነው የተቀበለችው ህይወቱን ነው። ከአጋንንት ጋር የሚደረገው ህይወት እውነተኛ የአጋንንት ፈተና አለ። ይህንን ከተማ ያሉ ሰዎችም የሚቀርላቸው ሆኖ ሳይሆን አጋንንትን ግን ድል ማድረግ ምን ይመስላል የሚለውን የሚያሳዩ ራሳቸው መነኮስ ብለው የሚጠሩ ሰዎችን በታሪክ ውስጥ አየን ነው። ከእንደገና እንግዲህ ሐኪም ነው እግዚአብሔር የላከው ሐኪም ነው ሲል ደግሞ በዳኝነት ያሉትንም የግሪክ ፈላስፎች ሁሉ ሳይቀሩ መጥቶ በህይወቱ በንግግሩ በትምህርቱ እንዴት ሊማረኩ እንደቻሉ ያሳያል። ለምን? መስታወት ነው። ክርስትና የሚለው ነገር የምንመለከትበት በጣም የሚወደድ ህይወት ነው። ስለዚህ ከቅዱስ አትናቴዎስ ጋር የተሰበሰቡ ጳጳሳት አንድ አይነት የአኗኗር ስርዓት እንስራ ብለው ሳይሆን የተሰራውን ነገር ሲያዩት ሪሊ እንደ ክርስትና ኢምፕሬስ የሚደረግ ነገር ነው፣ የሚወደድ ነገር ነው። የሚኖረው ሰው መነኩሴው የሚኖረው ሰው ምን ያክል ስቃይ እንዳለበት ደግሞ እዛው መጽሐፍ ውስጥ ነው። ለሱ እኮ ተጋድሎ ነው። ለማንም የሚቻል ነገር እኮ አይደለም። ለሱ ተጋድሎ ነው። እንዴት አጋንንት በአካል ራሱ እየተገለጡ የሚያደርጉበት ስቃይ፣ አንዴ በአንበሳ፣ አንዴ በእባብ፣ አንዴ በሁሉም መንገድ እየመጣ እንዴት እንደሚፈተንና ያን ሁሉ ፈተና እየተቀበለ በዛ ህይወት ውስጥ የሚኖረው መነኩሴ በአንድ በኩል የምንመለከተው የተጋድሎ ከባድነት፣ እየከፈሉ የነበሩት ዋጋ ቀላል አለመሆኑን የምንመለከትበት ነው። በዛ ህይወት ውስጥ ነው የሚኖረው መነኩሴው። በዛ ህይወት ውስጥ የሚኖረው መነኩሴ ግን በኋላ ላይ ህይወቱንም የፈጸመበት በሱ በኩል እግዚአብሔር የሚሰራቸውን ነገሮች ስንመለከት ደግሞ የክርስትና ቫልዩስ እና አይዲያልስ መገለጫ ሆኑ ነው የምንመለከታቸው። እንግዲህ ቅዱስ አትናቴዎስም ያንም ሲጽፍ በሌሎች ዓለማት ያሉ አብያተ ክርስቲያናት የህይወቱን ምንነት በትክክል ተመልክተው አሪያ እንዲያደርጉ ነው። ኢፌክቲቭም ሆኗል። ባይሰወይ የቅዱስ አትናቴዎስ ኢምፓክት ቀላል አልነበረም። ወደ ባዛንታይንም እንዲሄድ አድርጎታል። ወደ ሌላም ቦታ እንዲሄድ ስቲል እኛ ጋርም ያው አባ እንጦንስ በኢትዮጵያ ቤተክርስቲያን ታሪክ ውስጥ በጣም ትልቅ ቦታ ነው ያለው፣ የእሳቸውን ደቀ መዛሙርትንም ጨምሮ ማለት ነው። እና ምንድነው ትልቁ ቁም ነገር በቤተክርስቲያን ታሪክ ውስጥ ስንመለከት ምንኩስና ወደ ቤተክርስቲያን ታሪክ በስርዓት መልኩ ሲመጣ ክርስትና የሚያስተምራቸውን መሰረታዊ የሆኑ ነገሮችን በተግባር የሚያሳዩ እግዚአብሔር ኃይሉን የሚገልጥባቸው የተወደደ ህይወት እንደሆነ ዴፊኒትሊ አንደርስታንድ ይጓል። በአባቶች በኩል አንደርስታንድ ይጓል። ኑሮውንም ያውቁታል፣ ተጋድሎውንም ያውቁታል። በዚህ ተጋድሎና በዚህ ኑሮ ውስጥ ግን የተገለጠው ነገር ሪሊ በወንጌል የምናምነው ነገር እንደሆነ ይህንን የሚያሳይ ነገር እንደሆነ እንመለከተዋለን። እና እንግዲህ ያው በኋላ ላይ የምንመጣለን። አንዱ አሁን ላይ ያለው አንዱ ችግር እዚህኛ ጋር ያለው ናሬሽን ክርስትናን ከሆኑ ግለሰቦች ምርጫ ጋር እያደረገን የገሌ አድርገን መነኩሴ የሆነው ሰው የእሱ ጉዳይ አድርገን የምንመለከተው ሲሆን ይሄኛው ነገር ይጠፋል። እሱ አይደለም ትልቁ ቁም ነገር። የቤተክርስቲያን ነው ምንኩስና፣ የቤተክርስቲያን በእንደዚህ አይነት መልኩ የቤተክርስቲያን ታሪክ ውስጥ የገባ አንድ ያኗኗር ስርዓት ነው፣ አንድ ክብር ያለው ስርዓት ነው። ይህንን መነሻ ማድረግ ያስፈልጋል። ስናከብረው ስንወደው ሁላችንም በባለቤትነት እንዲህ ኢምብሬስ አድርገን ነው። ቅዱስ አትናቴዎስ እንደወደደው
ቅዱስ አትናቴዎስ ያው እሱም ያው ገዳማዊ ህይወቱ አኗኗሩም የቅዱስ አትናቴዎስ ተጋድሎን እናውቃለን። ነገር ግን እንደ አባ እንጦንስ አይደለም የኖረው። እሱ ከመናፍቃን ጋር ሲታገል ነው የኖረው። ግን ቅዱስ አትናቴዎስ አባ እንጦንስ ላይ ያለውን ህይወት ወዶታል፣ ተቀብሎታል። that's the point። እኛም የምንወደውና የምንቀበለው ነገር ነው፣ የምናከብረው ነገር ነው። አሁን እናክብረው ሲባል በውስጡ የሚከበር ነገር ነው ይዞ የመጣው በመሰረታዊነት። ስለዚህ ከታሪክ አንጻር እንደዚህ አድርጎ መመልከት ያስፈልጋል እንጂ መልስ የሚሰጥ አንድ መነኮስ ወይም ደግሞ የተለያዩ ፕሮፖዛሎችን የሚያቀርብ አንድ ሌላ ሰው ይህንን ታሪካዊ ነገር ሊደፍቀው አይገባም። እንደ ግል መብት ይሆናል። ለምሳሌ በቃ እኔም እንዲኖራለሁ የኔ ጉዳይ ነው አትንካብኝ። አዎ ኖ እንደዛማ ከሆነማ የግል ጉዳይ ለምን እናወራለን? የግል ጉዳይ እኮ አይደለም እናወራው። ጉዳዩ በቤተ ክርስቲያን ታሪክ ውስጥ በጉልህ የተመለከት ነው። በኋላ ላይም ብንሄድ በነ ቅዱስ ባሲሊዮስ፣ በነ ቅድስት ማክሪና በእህቱ በኋላ ላይም ብንመለከት ለቤተ ክርስቲያን በጣም ክብር ያለው ህይወቱ በግልጽ የሚታወቅ ከእንደገና ደግሞ በትልቅ አክብሮትና በትልቅ ፍቅር ቤተ ክርስቲያን የተቀበለችው አንድ የታወቀ የተለየ የአኗኗር ስርዓት ነው። ይህን ካፈረስ ነው ምን ላይ ልናወራ እንችላለን? ኦፒኒየን ይሆናል ማለት ነው። ኖ የኔ ምርጫ እንደዚህ ነው፣ እንዲህ እንድትለኝ አልፈልግም፣ የፈለኩበት ቦታ ብኖር ህገ መንግስቱ የሰጠኝ መብት ነው ከተባለ እያወራን ያለ ነው ስለ የተለያየ ጉዳይ ነው ማለት። በህገ መንግስቱ የሾም ነው እንትን ያመነኮስ ነው ሰው የለም ማለት አይገናኝም። ያኛው ራሱን የቻለ ቦታ አለው። እያወራን ያለ ነው ስለምንድን ነው፣ የት ስላየነውና የት ስላገኘነው ጉዳይ ነው የሚለው ይሄ ታሪኩ በጣም መሰረታዊ ነገር ነው። ስለዚህ ከታሪክ አንጻር በአባ እንጦንስ እንደተቀበልነው ነገር ያው ሁሉም ሰው ያውቀዋል። መቼም ያው ዝርዝሩን ማብዛት አያስፈልግም። የግብጽ መነኮሳት፣ የግብጽ ገዳማት አሁንም ድረስ ከተማ የመነኮሳት ከተማ ሆነው ኖረዋል። በኋላ ላይ ወደኛ ሀገርም ስንመጣ እንመለከተዋለን። በእንዲህ አይነት መልኩ የመጣ ታሪካዊ ሂደቱ ይሄ መሆኑን በዚህ ኮንቴክስት ዲያሎጎችን ማሰብ ያስፈልጋል የሚለውን ላንሳና ትክክል ቀሲስ ለማጠንከሪያ እንዲሆን ሂስቶሪካሊ ትሬስ እናደርገው ሲባል ይሄ እዛ ጋር ጀመረ አሁን እንዳሉት 4ኛው መቶ ክፍለ ዘመን ላይ ጀመረ ምናምን ለማለት ሳይሆን ህይወቱ ኖሮ እንደምናውቀው ስክሪፕቸራሊ በብሉይ ኪዳንም በአዲስ ኪዳንም ህይወቱ ኖሮ ትክክለኛ ቅርጽ ባለው መልኩ ግን የተጀመረበትን እንትን ለማንሳት ስለፈለግን ነው እንጂ ይታወቃል እንደ ስርዓት አኗኗር እንጂ እንደ ህይወት የቤተክርስቲያን ህይወቷ እንደነበረ ስክሪፕቸራሊ የምናውቀው ነገር ነው። በብሉይ ኪዳንም በአዲስ ኪዳንም በብሉይ ኪዳን ሄኖክ ኤልያስ እንላለን፣ በአዲስ ኪዳን መጥምቀ መለኮት ቅዱስ ዮሐንስ እንላለን። ህይወቱ ግን ልክ ቅድም እንዳለ ይሄ ፎርም ኦፍ ምንድነው ማርቲር ደም ነው እንዳለው እንደ ስርዓት እንዳሉት እርሶ የተገለጸበት እንደ አትሪቢዩት ራሱን የተለየ አነዋወር ህሉን አድርጎ የገለጸበትን ለማለት ነው እና እሱን ለማንሳት ነው። ዮባ ተመሳሳዩ ጥያቄ ላይ ሪፍሌክት አድርገ ያው አሁን ቀሲስም በደንብ ሄደውበታል። ያው መቼም በእርግጥ አሁን እንደዚህ ብሎ መወያየት በራሱ በጣም ትንሽ እንትን ይመስለኛል ቤተክርስቲያን ውስጥ ላለ ሰውና ቀደም ቀሲስም እንዳሉት የምንኩስና ታሪክ ባለበት ሀገር ላይ ምንኩስና ምንድን ነው ብሎ እንደመጠየቅ በጣም ትንሽ እንግዳ የሚሆን ነገር የለም። ትርጉሙ አለ ብለን በጣም ለረጅም ጊዜ ፎር ግራንትድ ወሰድ ነውና ከዛ ድንገት ግን ሌላ ትርጉም የነበረው ነገር ነበር ለካ ማለት ነው። ድንገት ሰዎች መጡና እንዴት ነው የግል ምርጫ አስመስለው ለማቅረብ ሞከሩ። አሁን ቅድም ቀሲስ እንዳሉት ህገ መንግስታዊ መብታችን ነው አይነት ፍክክር ውስጥ ተገባና የሆነ እንዲያውም መነኩሴ የሚባል ቡድን ኤ እና ያልመነኮሰ የሚባል ቡድን ቢ የሚጋጠሙበት ሜዳ የጎራ ጸብ እንደዛ አይነት ነገር ነው የሆነው እና ምንኩስና በጣም የታወቀ የጸደቀ የቤተክርስቲያን ህይወት ነው። ቀደምም እንደተባለው እንዲሁም በዛው በላይፍ ኦፍ አንቶኒ ላይ ቅዱስ አትናቴዎስ የአንቶኒን አጀማመር ሲጀምር ገና በከተማ እኮ የሚኖሩ ከሰው ተለይተው በቤት ዘግተው በጣም በተለየ ሁኔታ መንፈሳዊ ልምምድ የሚያደርጉ ሰዎች እንደነበሩ ይናገራል እና እንዲሁም አንዱ አንቶኒ እንዲሁም ወደ መጨረሻው አካባቢ ለመውጣት ወደ በረሃ ለመሄድ ሲል
ያገኘው የነበረ ይማርበት የነበረ አንድ ሸማግሌ ሰው እንደነበረ እና ከሱ ጋር ለመሄድ እንደፈለገ ወደ በረሃ ግን ያው ስለሸመገለ ሰውየው በዛው መቅረት እንደመረጠና አሁን የቅዱስ እንጦንስ ለየት ያለ ጉዳይ ራሱ እንትኑ ህይወቱን ወደ በረሃ ይዞት እንዲወርድ አደረገው። በተለይ ይሄ ቀደም እንዳሉት ቀሲስ ዓለሙ ራሱ ቅርጹ እየተቀየረ ክርስትናም እንትኑ እየተቀየረ መጣ። ምክንያቱም አስቀድሞ የነበሩት በሐዋርያት ዘመን የነበረው ህይወት እኮ የህብረት ህይወት ነው። በማህበረ እስጢፋኖስ ያየነው ህይወት አለ። እሱ ህይወት የሚቀጥል ህይወት ነው የሚመስለው በቤተክርስቲያን። ከዛ በኋላ ግን ምዕመናን እየበዙ በቤተክርስቲያንም እየሰፋች ስትሄድ ግድ ቻሌንጅ መምጣት ነበረበት። ምክንያቱም ወደ ዓለም ስለሆነ ቤተክርስቲያን እየገባች ያለችው እና ያ ፎርም ኦፍ ላይፍ እንዴት መሆን አለበት የሚለው ቤተክርስቲያን የጠራ ትምህርት አላት። ግን ሰው እንዴት ኤክሰርሳይዝ ያርገው የሚለው ግን ሰው በራሱ ችግር ነበረበት እንደዛ ለመኖር። የቤተክርስቲያን የትምህርት ችግር አይደለም፣ የተገለጠው እውነት አንድ ነው። ግን ሰው እንዴት ነው እሱን መኖር ያለብኝ የሚለው ላይ ግን ትልቅ እንትን ነበረበትና ከዛ በኋላ ወደ ሰማይታት ከሰማይታት በኋላም እነዚህን ሰዎች በየቤታቸው የሚያደርጉትን ነገር ካየም በኋላ ግን በእንጦንስ በተለየ ሁኔታ ወደ በረሃ እንዲወርድ ነው የተደረገው። ይሄ ጉዳይ ከሰው መለየት፣ ንጽ መጠበቅ የኛ አባቶች ጥሩ አድርገው እንደሚገልጹት ከሰው የተለየ ንጽ የጠበቀ እያሉ እንደሚገልጹት መነኩሴን ሲገልጹ የሚገልጹበት መንገድ በጣም የእንጦንስን ምንድነው የመረጠውን አይነት ህይወት የሚገልጥ አይነት ነው። ከሰው መለየት፣ ከዘመድ መራቅ፣ ከሀገር ከዘመድ ባዳ ከሀገር ምድረ በዳ ይላሉ። እንደዚህ ሆኖ ብቻውን ተለይቶ ልክ ሌላው ሰው እግዚአብሔርን ለማገልገል በጋብቻ ልጆች ወልዶ ለሰብ ዓለም ሆኖ እየኖረ ግን ደግሞ አንድ የሆነውን ያንኑ መሰረቱ አይለወጥም። በመሰረቱ በምንኩስናም በጋብቻም ያለው እንትን መሰረታዊ ነገሩ አንድ ነው። ምንም የተለየ ነገር የለውም። በዚህም በዛ ህይወት ኑሮ ክርስቶስን መስሎ መኖር ነው። ግን ለዛ በጣም የቀረበውን ህይወት በጣም ዲቮትድ ሆኖ ማድረግ ግን ምንኩስና ይባላል። በቃ ይሄ በጣም የተለመደና የታወቀ የጸደቀ ነውና ምንኩስና እኔ በየትም ቦታ በየትም ሁኔታ ውስጥ ሊስታቸው የማይገቡ እና መሰረት ያደረጋቸው ጉዳዮች አሉ። አሁን ትልቁ ችግር መሰረት ያደረጋቸውን ጉዳዮች ነው የሚገዳደር ነገር የምንሰማው። በቃ መሰረት ያደረገው ምንኩስና የመጀመሪያው ራስን ድሃ ማድረግ ነው። ክርስቶስ አንደ ርዕሶ እንደተባለ ራሱን ድሃ አደረገ እንደተባለ ክርስቶስን መስሎ ሰው ራሱን ድሃ የሚያደርግበት ህይወት ነው። ራሱን ድሃ ማድረግ ድህነት አንዱ የምንኩስና ባህሪ ነው። ድሃ መሆን ራስን በፈቃድ ድሃ ማድረግ ስለሆነ፣ ሁለተኛው እንግዲህ ከንጽ መጠበቅ ነው። ከሰባ ዓለም በተለየ ሁኔታ በጋብቻ የሚኖረው ሰው እንዳለ ሆኖ ዘር የማይተካ ንጽ የሚጠብቅ ሆኖ መኖር ነው። ይሄ ምንም የማያወላዳ የትም ቦታና በየትም ሁኔታ ያለ ነው። ሶስተኛው ደግሞ በማህበር ወይም በገዳም ለብቻ በተዋህቶ ብቻ ግን ከሰው ተለይቶ ከሰው ያኗኗር ዘይቤ ከከተማ አኗኗር ዘይቤ ብቻ የትም ይሁን ብቻ ግን የከተማውንና የሰውን አኗኗር ዘይቤ የማይከተል በህግ የሚመራ አይነት ስርዓት መኖር ነው እና ይሄም የትም ቦታ በየትም ሁኔታ ያለና የሚፈጸም ጉዳይ ነው። የመጨረሻው ለእነዚህ ሁሉ ጉዳዮች ታዛዥ መሆን፣ ለእነዚህ ጉዳዮች ታዛዥ ሆኖ ሲመነኩስ ቃል ኪዳን መግባት ነውና ይሄ ባህሪው ነው። በቃ የምንኩስና ባህሪ ስንል እነዚህን ነው የምናነሳው። ከዛ በኋላ በተለያየ ሁኔታ በተለያየ መንገድ ሊኖር ይችላል። የኑሮ መንገዱ በተለያየ ሁኔታ ሊሆን ይችላል። ይሄንኑ አንዱን ባህሪ ግን አይለቅም። ለምሳሌ አሁን በእኛ ሀገር እንኳን እንደ ትልልቆቹን ገዳማ ስንመለከት እነ ማህበረ ሥላሴን የተለያዩትን ገዳማ ስንመለከት ሁለት አይነት ሰው ነው ያለው። አንደኛው የተማረ ትምህርት የሚያውቅ በቤተክርስቲያን አገልግሎት የሚኖር ካህን ይሆናል። ሁለተኛው ደግሞ ገበሬ የምንላቸው ማንበብ መጻፍ የማይችሉ በክህነት አገልግሎት የማያገለግሉ ግን በምንኩስና ያሉ መነኮሳት አሉ። እነዚህ ሁለቱ አነዋወራቸው ይለያያል። ለምሳሌ ማስተማር የሚችለው የሚያስተምረው በትምህርት እንትን ያለውና በክህነት የሚያገለግለው በተለየ አገልግሎት ያገለግላል። በዚህ በኩል ደግሞ ያለው የተለየ አገልግሎት እንዲያገለግል ይደረጋል። ስለዚህ በተለያየ መንገድ እሱ ሊሰራ ይችላል። ግን መሰረታዊ የሆነውን አንዱን እና ዋነኛውን ባህሪውን ግን መሳት በፍጹም አይገባምና መታወስ ያለባቸው እነዚህ የምንኩስና ባህሪያት ከጥንት ጀምሮ ያሉና የጸደቁ ናቸው። ሌላው ቀደም ቀሲስ ጥሩ አድርገው የገለጹት ቅዱስ አትናቴዎስና ቅዱስ እንጦንስ ያላቸው ግንኙነት ነው። በቃ ቤተክርስቲያን ማለት
እነዚህ ሁለቱ ሰዎች ያሏቸው ግንኙነት ውስጥ ያለች ናት። ምክንያቱም ቅዱስ አትናቴዎስ በዓለም እየኖረ በጵጵስና የሚያገለግል ነው። ቅዱስ እንጦንስ ደግሞ በበረሃ ለብቻው የሚኖር ነው። አሁን በቤተ ክርስቲያን ሁለቱም አንድ አይነት ያው በተለያየ መንገድ ያለ የኑሮ እንትን ይሁን እንጂ ወደ ቤተክርስቲያን ሲመጣ ግን አንድ ማህበር ናቸው። ለአንድ ክርስቶስ አንድ ማህበር ሆኖ ነው የሚያገለግሉት። በምንም አይነት መንገድ በቤተክርስቲያን በዛች በአንዲቱ ቤተክርስቲያን ህይወት ውስጥ ሲለያዩ አናያቸውም። ለምሳሌ አርዮሳውያንን በመቃወም አትናቴዎስም እንጦንስም ወጥቷል፣ አንድ አይነት ናቸው። መናፍቃንን በተመለከተ አርዮስም ቅዱስ እንጦንስም እንደዚሁ አትናቴዎስም ቅዱስ እንጦንስም እንዲህ አይነት እንትን አላቸው እና ቤተክርስቲያን አሁን በቤተክርስቲያን ውስጥ መነኮሳትም ያገቡ ህጋውያንም በተለያየ ሁኔታ በተለያየ መንገድ የሚኖሩ ግን የአንዲቷ ቤተክርስቲያን ህብረት ናቸው። ይሄ ምን መዘንጋት የለበትም። ህብረትነቷ ቤተክርስቲያን ሁሉንም የሚያቀፈች ናት። የህይወቱ ልዩነት በአንዷ ቤተክርስቲያን ውስጥ የሚስተናገድ እንጂ በተለየ ሁኔታ አንደኛው በተለየ ሁኔታ ከፍ ብሎ ሌላኛው ዝቅ የሚደረግበት ወይ ደግሞ ዝቅ ያለው ከፍ ያለውን የሚተችበት ምናምን። አሁን አንዳንድ ጊዜ መነኮሳትን መነኩሴ ያልሆነው አካል የሚተቸው የራሱንም ግዴታ ሳይወጣ ጭምር። የራሱም እኮ ህይወት መንገድ አለ፣ በሱ ህይወት መንገድ መመራት አለበት። አሁን እንዴት ነው ትችቱ በራሱ መሆን ያለበት? ነገረ መለኮታዊ ጉዳዩ ተጥሷል፣ ትምህርት ተበረዟል፣ ትምህርት መስተካከል አለበት። ምክንያቱም ቤተክርስቲያን እንዲህ አይነት ትምህርት የላትም የሚል አቋም ስላለ ነው። በዛው ልክ ግን ይሄው ትምህርት ለሁላችንም የሚሰራ ትምህርት ነው የሚሆን። በክህነቱ አገልግሎት ውስጥ ያለ በጋብቻ በህጋዊነት የሚኖረውም ሰው ይሄው ጉዳይ ይመለከተዋል። የቤተክርስቲያን የቀኖና ጉዳይ የትምህርት ጉዳይ በህይወታችን ከተጣሰ እንደውም እየተጣሰ እንደሆነ እናውቃለን። መታረም ያለበት ይሄም ህይወት ነው። ይሄም ህይወት መታረም አለበት። ያም ደግሞ ከስርዓት የወጣውና ቤተክርስቲያን የማታስተምረው ትምህርት መታረም አለበት እና ቤተክርስቲያን በህብረት አንድ በሆነችበት ሁኔታ ላይ መነኮሳቱም ህጋውያኑም የተገለጡበት መንገድ በቅዱስ እንጦንስ ታሪክ ውስጥ በጣም አስተማሪ ነው። ለምሳሌ ጳጳሳቱ የቅዱስ እንጦንስን ለምዱን ቅዱስ አትናቴዎስ አንደኛውን ተናዞለታል። ቅዱስ አትናቴዎስ በረከት አድርጎ ወስዷል። አሁን ቅዱስ አትናቴዎስን የመሰለ ትልቅ አባት በረከት የወሰደበት ምክንያት ክርስቶስን በምልአት ያየበት ሁኔታ ስለሆነ ክርስቶስ የታየበት የተገለጠበት ስለሆነ የክርስቶስ መልክ የታየው በቅዱስ እንጦንስ ታሪክ ነው እና ህይወቱ አስተማሪ ሆኖ ስላገኘውና በረከት የሚገኝበት አባት መስሎም ስለታየውና በትክክልም ስለሆነ በረከት ሲቀበል እናየዋለን እና ምልኩስና በምድር መላክ ሆነው የሚኖሩበት ነው የሚለው አረፍተ ነገር አይደለም፣ ወይም ዝም ብሎ እንትን አይደለም። ይሄን የኖሩ ሰዎች አሉ፣ በስነ ስርዓት የኖሩ ሰዎች አሉ። የኖሩ ሰዎች ቤተክርስቲያን ጠብቃ ገድላቸውን ጽፋ አስቀምጣለች። ገድል መጻፋቸውም ደግሞ አሁን ለሚመነኮሱትም ላልመነኮሱት ላገባ ነው ለሁሉም ሰው የሚሆን ማስተማሪያ ነው። ህይወታቸው ለሁሉም ስለሚያስተምር ሰዎች በዲያሌክቲክስ እንዳያዩት ነው። ለመነኮሳት ይሄ ህይወት ይገባል ሲባል ለሌላው አይገባም እያልን እንደሆነ አድርገው በፍጹም እንደዛ ማለት ዲቮሽኑ ይለያያል። የምንኩስና ህይወት በተለየ ይለያያል፣ መገለጫው ይለያያል። ግን ቅዱስ ዮሐንስ አፈወርቅ ይሄ እንትን በተመለከተ መነኮሳትን በተመለከተ የሚነሱ ጥያቄዎች የጻፉ መልስ ጽፏል እና እዛ ላይ በደንብ አድርጎ የሚገልጸው ይሄን ነው። ሁለት የተለያዩ ተቃርኖ ያለባቸው ቶችን አድርገን ማሰብ እንደሌለብን፣ ሁለቱ ወደ አንድ አቅጣጫ የሚሄዱ ግን መስመራቸው የተለያየ እንደሆነ አቅጣጫቸው አንድ እንደሆነ እና በተለያየ መንገድ የሚኖሩ ግን በመሰረቱ አንድ የሆነ ህይወት ያላቸው እንደሆነ በሁለቱም በኩል የክርስቶስ ፍቅር የሚገለጽበት እንደሆነ ደጋግሞ ሲያስተምር እንመለከተዋል እና ይሄ ሲሳት በነገራችን ላይ ብዙ ጊዜ መጠቋቁሙ መጣው ከዚህ በኋላ ነው። ይሄ ሲሳትና የሆነ ህይወቱ በራሱ ትምህርቱም ህይወቱም ለሆነ ቡድን ይሰጥና ሌላው ሰው እንዴት ነው እሱም የማይመለከተው አድርጎ ያስባል። ያኛው ደግሞ ለምሳሌ በምንኩስና ያለውም ሰው ደግሞ ምንኩስና እሱ የሚመለከተው እሱ ብቻ የሚመለክ ምንኩስና ሲባል እሱ ሰውየው የሚነካ፣ ሌላው ሰው ደግሞ ምንኩስና የማያገባው ያልመነኮሰው ስለ ምንኩስና የማያስጨንቀው የማያገባው ይመስላል። ይሄ ፍጹም ስህተት ነው። እንደዚህ አይነት ቤተክርስቲያን በዚህ መልኩ አይደለም የቆየችውና ኢንትሪንሲካሊ ኤክስክሉድ ያደርጋል። የሆነ አንደኛውን ያስተሐቅረዋል የራሱን እንትን ብሎ የራሱን። አሁን እኮ አንዳንዶቹ እንዴት ነው እኛ እንደፈለግን ኑር ምናምን ሲሉ የሚመስላቸው መነኮሳት የሆኑት እነሱ ናቸው፣
እነሱ እንደሚስማማቸው መኖር አለባቸው። እኛም ማናችን ሌላ መለኪያ የለውም አይመለከተንም አይነት ነው እንዴ? እንደዚህ የሚባል እኮ ነገር የለም። በቤተክርስቲያን ህብረት ውስጥ ያለን ሁላችንም ስለ ጋብቻው ስለተጋቡት በነገራችን ላይ በመንኩስና ያሉ ካህናት የተጋቡ ሰዎችን ያማክራሉ። የሚያማክሩት እኮ ጋብቻውን አግብተው ስለቆዩ ስላዩት አይደለም። ቤተክርስቲያን የምትለውን ይዘው እንደዚህ አድርጎ ማለት ነው ትምህርቱ ያ ስለሆነ ጋብቻው ምንኩስናውም የቤተክርስቲያን የጋራ ሀብት ነው እና ደግሞ መጠቀሚያችንም ነው። ምንኩስና ስላለ እንደውም ወደ በኋላ እናነሳዋለን ደጋግሞ እንደሚነሳው ከሆነ መነኮሳትና ገዳማት እኮ የመንፈሳዊ ህይወት እኮ ልክ እንደ ባሮሜትር እንደ መለኪያ ናቸው። መንፈሳዊ ህይወት ወደቀ አልወደቀ የሚለካው መጀመሪያ ከመነኮሳትና ከገዳማት ነው። ገዳማትና መነኮሳት መንፈሳዊ ህይወት የሚዝሉ ከሆነ ምንም ጥርጥር የለውም በዛ አካባቢ ያለው ቤተክርስቲያን የመንፈሳዊ ህይወት የዛለ ነው የሚሆነው። በዛ መልኩ የጠነከረ ደግሞ ሲሆን በዛው ልክ በእኛም በሀገራችን ታሪክም ትንመለከት በብዛት መነኮሳት የበለጠ ያየሉበት ሰዓት ላይ ለምሳሌ የሱስንዮስን ከሃይማኖት የመውጣት ጉዳይ እኮ ምዕመኑ ጠንክሮ ወደፊት እንዲመጣ ያደረጉት ያን ጊዜ ቆባቸውን ይዘው እየመጡ ቆባቸውን እየጣሉ ሰማዕትነት የተቀበሉት መነኮሳት ናቸው። የነሱን አይቶ ሌላው ደግሞ ከኋላ የበለጠ እየበረታ ይሄዳልና ምንኩስና በራሱ መነኮሳትና ገዳማት በበረቱበት ህይወት ላይ መንፈሳዊ ህይወት በዛ ቦታ በርትቶ መታየት እድሉ ከፍተኛ ይሆናልና ጣባዩን በተመለከተ አሁን እንድንነጋገር ያደረገን ጣባዩን የሚክድ ሰው እየመጣ ስለሆነ ነው እንጂ ጣባዩ የታወቀ የጸደቀ የሚታወቅ በእኛም ሀገር በትምህርት ቤትም በአብነት ትምህርት ቤቱም ከዛ ውጭም ባለው ቦታ ሁሉ ለምሳሌ ጥሩ ሰው የምንለው ጥሩ መምህር የሚባለው ተማሪም ሆኖ ከወጣ በኋላ ሌላውም ትልልቅ አባቶችም ሲገልጹ እሳቸው እኮ ጥሩ መምህር ናቸው የሚባለው የሆነ የመንፈሳዊ ህይወት ስለሚታይባቸው ለምሳሌ የጸሎት ህይወታቸው መኖጥሪታቸው ከዛ ደግሞ ከገዳም የማይነቃነቁ የማይወጡ ይሄን የመሳሰለውን ነው የሚነሳው እኮ ስለ አንድ ጥሩ መምህር ሲነሳ በህይወታቸው አስተማሪ ናቸው ሲባል ይሄ ነው የሚነሳ። ሰውም በሙሉም ደግሞ አንድ ጥሩ መነኮስ ብሎ ሲናገር የሚጠቅሰው ይሄን ነው። ያ ማለት ይሄ መለኪያ የታወቀና የጸደቀ ነው ማለት ነው። እንደው እዚህ ጠባዩ ላይ በደንብ አንስቶታል። የአቡነ ፊልጶስ የጻፏት አንድ 30 ፔጅ የምታክል በዚህ ጉዳይ ላይ የተጻፈ ነገር አለ። እኔ ሌሎችም ቢያነቡት ሪከመንድ አደርጋለሁ። እኛም ሼር እናደርጋቸዋለን። ኢቨን እሳቸው የጻፉት ነገር ላይ ይሄ ችግር በፊትም ከሆኑ እሳቸው በጻፉበት 60ዎች ውስጥ ይመስለኛል በዛም ዘመን የታየ ነገር እንደነበረ የሚያሳይና ግን ያንን ነው መቀበል አልቻሉ ማለት የተጣሰው ነገር ቦልድ ነው የጠፋው ነገር ቦልድ ስለሆነ ዝም የሚያስብል ነገር አይደለም እና የዛን አይነት ሰመሪ ነገር ነው የጻፉት። እነ ሊቀጠበብት አለቃ እያሌው አይተውት የታተመ ነው። ያንን ቢያዩ ጥሩ ነው። እዛ ላይ ሁለት ነገር አንስተዋል። ያው በትምህርቱም ያለውን ነገር ማለት ነው። እንግዲህ ቀደም ይዩ የጠቀስካቸው እነዚህ አራቱ የምንኩስና መገለጫዎች ናቸው። እነዚሁን ነገሮች ምእመናንም እንዲያደርጉ እንዲኖሩባቸው የተሰጡ አይደሉም ማለት አይደለም። ልክ ነው እንደተባለ የሚሰጡባቸው ነው። ግን እነዚህን ለማሳካት ይሄ ህይወትን በተለየ ተጋድሎ በህይወት ውስጥ እነዚህ መታዘዙ አሁን ፖቨርቲ ለምሳሌ ራስን ድሃ ማድረግ የሚለውን ነገር የሚያጠራቅሙት ሀብት ሳይኖር የሚያወርሱት ልጅ ሳይኖር ይሄንን ንቆ መመነን ማለት መናቅ ነው። ይሄንን ንቆ መኖር የሚለውን ነገር በሚታይ ስርዓትና በሚታይ ምርጫ ለመኖር የመረጡ ሰዎች አሉ ነው። ህገ ፈቃድ ይሉታል አይደል? አሁን ህገ ፈቃድ ነው። ይሄንን የሚቃረን ይሄንን የሚጋፋ የሰው ጠባይ ቢኖርም የሰው ባህሪ ቢኖርም ከዚህ ጋራ ፊት ለፊት በሚታይ ያኗኗር ስርዓት ሉክ አንድ ሰው ይሄንን ትዳር ስላለው ወይም ከተማ ውስጥ እየኖረ ስለሆነ ይሄ ጉዳይ አይመለከትህም እንደፈለኩን የሚባል ሆኖ አይደለም። ግን የመነኮሳቱ ምንድን ነው? አንድ ይሄንን ተጋድሎ ለማሳካት የተዘጋጀ ያኗኗር ስርዓቱ ውስጥ በምርጫቸው ጆይን አድርገውታል። ስለዚህ ለሌሎቹ ምንድን ነው? እንደሚያበራ መብራት ናቸው። ከዚህ ጋር ለሚታገለው በዚህ ለሚፈተነው ለውጭው ሰው ለሰው የሚቻል በእንደዚህ አይነት ነገር መኖር ምን አይነት ዋጋ እንደሚያሰጥ የሚያዩባቸው ናቸው። እነዚህ ሰዎች ፍጹም የሆነ መታዘዝን
ሁሉም እዚህ ታዟል። በተለየ መልኩ መታዘዝ መገለጫ የሆነን የአኗኗር ስርዓት የመረጡ ናቸው። እንዲህ አይነት ነገር ኢንትሮዲውስድ ሆነዋል ነው በስርዓት መልክ። አሁን እኔ ይሄ አንደርላይ መደረግ ያለበት ይመስለኛል። በተለየ መልኩ እነዚህን ነገሮች ለማሳካት ይህም በማሳካት ሂደት ውስጥ ከአጋንንት ጋር ፊት ለፊት የሚታይ ጦርነት ውስጥ የገቡ በአኗኗራቸው ይሄንን ያሳዩ ክርስቲያኖች መነኮሳት ሆነው ከእንደገና ደግሞ ለዛም የሚሆን ስርዓት ሰርተው በቤተ ክርስቲያን ታሪክ ውስጥ ሲኖሩ አይተናቸዋል። ጀምረውታል ያንን ህይወት። ስለዚህ የጀመሩት ነገር የክርስትናው ኤክስቴንሽን ነው፣ የሚቃረን አይደለም። ቅዱስ አትናቴዎስ ይሄ ህይወት እሱም ሊኖረው የሚገባ ህይወት ግን በፍጹም ሆነው ግን አባ እንጦንስ ላይ ሲያየው በጣም የወደደው አኗኗር ነው፣ ኤክስቴንድ ያደረገ ነው። ይህንን የፈቃድ ምርጫን ለዚህ ታዘው መኖር የመረጡ ሰዎችን ክሬዲት ማሳጣት አይገባም ነው ፖይንቱ። ማለት ምርጫቸው ቁም ነገር እንደሌለው አይ እንደዛ እኮ አደረጉ እንጂ አሁን እኮ ከተማ ውስጥ ሆነው ልክ አሁን እንደምናያቸው አበው መነኮሳት መኖር ይችሉ ነበር ብሎ የነሱ ምርጫ የሚያሳንስ አይነት ናሬሽን እና ዲስከሽን ማድረግ በጣም አደገኛ። ዝንጀሮ ጠባቂ መሆን ነው እያሉ እንትን ማለት እንዴት ይሆናል? ማለት የነዛን ሰዎች ምርጫ ማሳነስ ነው የሚሆነው። ወይ አልገባንም ማለት ነው የነዛ ሰዎች ምርጫ። የቅዱስ አትናቴዎስን ማይንዱን አላገኝ ኢሴንሱ ምን ነበረ? ምንድነው ቅዱስ አትናቴዎስ የማረከው? ለምን ሊትሬቸሩ አሜዚንግ ነው እንዳነበባችሁት። ማለት እንደውም በኦዲዮ አግኝቼው 2 ሰዓት ተኩል የሚያክል አጭር ኦዲዮ ራሱ ሰርተውለታል ዩቲዩብ ላይ። ቢያንስ ያንን እንኳን ሰው ማዳመጥ ይችላል። 30 ደቂቃ ያዳመኩ ያክል አይመስልም። ኦዲዮ ራሱ በጣም ኢንተረስቲንግ ነው። በጣም ተችድ የሆነበት ነው። በጣም የወደደው ነው ቅዱስ አትናቴዎስ። ሌሎችም ሊቃውንት ሌሎችም አበው ቅዱሳን እንዲወደዱት ነው። ይህንን እንዲህ የሚከበርን ነገር በእንደዚህ አይነት መልኩ የተቀበልነውን ነገር በውስጡ ያለውን ቁም ነገር አለማወቅ፣ በውስጡ ያለውን ነገር አለመረዳት እንደ ትንሽ ስተት ሊታይ አይቻልም እንጂ ስርዓተ መነኮሳት እኮ አንድ በምንኩስና መኖር የሚፈልግ ሰው ያንን በምንኩስና የሚኖረውን ህይወት ከከበደው ከክርስትና ወጥታል ምንፍቅና ነህ እኮ አይለውም። በቃ ወጥተህ ህጋዊ በሆነ መንገድ ትዳር መስርተ ኑር። ይህም በማድረግህም ደግሞ ኃጢአት አይደለም ነው እኮ የሚለው አይደለም። ያኛው ግን የሚጠበቅ ነገር ነው። አይኖ እኔ አሁን ላደረብኝ ፈቃድ እና ለመረጥኩት ነገር ከምንኩስና ውጪ ወጥቼ እኖራለሁ የሚለውን መገዳደር አያስፈልግም። ይሄንን አኗኗሬን ወደ ምንኩስና አመጣዋለሁ። ከየት ወዴት ነው ጉዞ? ከምንኩስና የደከመው ምንኩስናውን ለጊዜው ለሚችሉት ለሚታገሉት ትቶ ነው የሚሄደው ወይስ ምንኩስናውን እኔን አስመስለዋለሁ? ይሄ ነው ትልቁ ጥፋት የሚሆነው። እና የቤተ ክርስቲያን አንድ ትልቅ ትሬዠር ነው። እኔ አሁንም የሚያዳምጡት ምዕመናን የሚሰጡትን ማስተያየቶች ስለምመለከት ማለት ነው አባገሌ ከሚባሉ ሰዎች ጋር የሚደረግ አንድ የሆነ እንትን አድርገው ይመረዳታል። አይደለም። ይህንን በጣም ኢንፋሲስ ማድረግ ያስፈልጋል። አትሪቢዩቶቹን መገለጫዎቹን ምንድን ነው መገለጫዎቹን ልዩ የሚያደርጋቸው ቤተ ክርስቲያን ይህንን ደግሞ በታሪክ ውስጥ እንዴት ተቀበለችው የሚለውን ነገር መሰረት ማድረግ ያስፈልጋል የሚለውን አጽንኦት ለመስጠት ነው። ሁለታችሁም ቀሲስ ኢምፖርታንት ነጥብ ነው ያነሳችሁት። በተለይ ወደ መጨረሻ ያነሳችሁት ሀሳብ ላይ በደንብ እኔም ማጠንከሪያ ፖይንቶች ማከል ፈልጋለሁ። ማለት ምንኩስና የሚሆን የትዳር ህይወት ፎርሞፍ ለአንዱ ለክርስትና የተሰጠ ፎርሞፍ አሴቲሲዝም መገለጫዎች ናቸው። የትህርምት ህይወት ከአንዱ ከክርስትና ከሚቀደው የትህርምት ህይወት የሚቀዱ 2 የተለያየ ህይወት መገለጫ ያላቸው መንገዶች ናቸው እንጂ ይሄ አንዱ ከአንዱ ጋር ኦቨርላፕ የሚደራረግ አንዱን የሚበልጥ አንዱን እንትን የሚለው አይደለም። ልክ አሁን ቀሲስ እንዳነሱት ማለት ነው። በትዳር ውስጥ ያለ ሰው አይ እንትን ልበል ብሎ ወደ ምንኩስና ወይም ልክ ጀስት የላጤነትን ህይወት እንደመምረጥ ነው የሚሆነው እንጂ ሁለቱም ጋር ኤሴንሻሊ የክርስትናው የትህርምት ህይወት አሴቲካል የሆነው የትህርምት ትርጓሜ እና ብያኔ ሁለቱም ጋር የሚሰራ ነው። ለዚህም እንደውም ይሄ አሴቲሲዝም የሚለውን ቃል አስኬሲስ አስኬዮ ይሉና
ፕራክቲስ ማድረግ ነው፣ ትሬኒንግ ማድረግ ነው። ለአትሌቶች እንደሚወጣው ስም ልክ ስፖርታዊያን የስፖርት ሰዎች እንደሚሰሩ ወይ ወታደሮች እንደሚሰለጥኑ ስልጠና ትሬኒንግ ነው። አትሌቶች እንደሚሰለጥኑ ስልጠና ፕራክቲስ ማድረግ ነው። ስለዚህ ይሄ ፕራክቲስ ማድረግ ይሄን የተጋድሎ ህይወት መኖር የምንለው ነገር በምንኩስና ህይወት ውስጥም በሌላውም የህይወት እንትን ውስጥ ቨርዥን ውስጥ የሚሰራ ነው ማለት። ለዚህ ነው ይሄ እንደውም በላቲኑ አሴተራም ሲባል የሆነ ጀስት ትህርምትን ብቻ ሳይሆን የሚያመለክተው ገዳም የሚለውንም ስም ይሰጣል። አሴተራም ብለው እንትን ሲሉ ማለት ነው። እና ምን ለማለት ተፈልጎ ነው? ይህንን ትሬኒንግ የምንለውን ነገር ይህንን የክርስትና የትህርምት ህይወት የምንለማመድበት ፕራክቲስ የምናደርግበት ሁለት የህይወት ፎርሞች ናቸው፣ መገለጫዎች ናቸው እያልን ነው እንጂ አንዱ ከአንዱ እንትን ይላል እያልን አይደለም። እና እናንተ ያነሳችሁትን ሀሳብ ለማጠናከር ያህል አሁን ብዙ ጊዜ ማካሪያን ትራዲሽን እና ኤቫጋሪያን ትራዲሽን ከዛ ያው ሲዶ ማካሪያን ትራዲሽን የሚባሉ እንትኖች አሉ የሂስቶሪካል ሞናስቲሲዝም ላይ ማለት ነው። እና ግን ሁሉም ላይ የመጀመሪያው እንትን ይሄ የስጋዊና የዓለማዊ ፍላጎቶች መንፈሳዊ ውሳኔ ሪነንሲዬሽን ነው። ሁሉም ጋር ቢሆን ይሄ የመጀመሪያው እንትን ነው፣ ውሳኔ ነው ተብሎ ይነገራል። እና ይሄ ክርስቶስን ሙሉ በሙሉ የመከተል ጥሪ ነው እንላለን። አንደኛ የሆነ ስለ ምንኩስና ባህሪና ጠባይ ስንናገር ይሄ ማለት በሌላው ላይፍ አይሰራም ማለት አይደለም። ይሄንን ከራሱ አትናሺየስ ከጻፈው ከላይፍ ኦፍ አንቶኒ ብናየው ራሱ በአንድ ወንጌል ቃል ነው እንትን ያለው ይላል። ፍጹም ልትሆን ብትወድ ያለህንም ሽጠህ ለድሆች ስጥ፣ መጥተህም ተከተለኝ የሚለውን ቃል ሰምቶ ያደረገው ውሳኔ ነው የምንኩስና መሰረቱ የሚለውን ለማምጣት ነው አትናሺየስ ይህንም ሲጽፍ እንትን ያለው እዛ መጽሐፍ ላይ ማለት ነው። እና ቅድም ስላሉ ነው ቀሲስ በምርጫና በውሳኔ ተደርጎ የሚደረግ ሰው ይሄ ልዩ ያደርገዋል ስላሉ ነው። እዚህ ይህንን የወንጌል ቃል ሲሰማ ይህንን እንዲወስን አደረገው፣ ይህንን እንዲመርጥ አደረገው እያለን ነው። እንደውም ሴንት አትናሺየስ ኢንተረስቲንግሊ የሚያነሳው ነገር አለ። ለእህቱ እንትን አለ የተወሰነ እንትን አስቀረ ከነበረው ሀብት እና ንብረት ማለት ነው፣ እሷ እንትን እንድትል እሷ እንዳትቸገር ብሎ ማለት ነው። በኋላ ግን ለነገ አትጨነቁ የሚል ድጋሜ የወንጌልን ቃል ሲሰማ ነው ለእህቷም እንትን ያለውን ሁሉንም ንብረቱንና እንትኑን ለድሆች ሸጦ ይሄ ፍጹም ቶታል የሆነ ምን ነው ጥሪት የምንለው ማለት ነው ትቶ እንትን ያለው ማለት ነው። ስለዚህ ይህንን ዲሲሽን ይህንን ምርጫ ምክንያቱም ሲሰጥም እንዳለው ነው ቅድም ከክርስትናው የትህርምት ትርጓሜ ስናየው ሲሰጥም ማሰጣጡ ልክ በዚህ መንገድ ነው እንዳየ ነው ህይወቱን በብሉይ ኪዳንም በእነ ሄኖክና በእነ ኤልያስ እንዳየ ነው፣ በእነ መጥምቀ መለኮት ቅዱስ ዮሐንስም እንዳየ ነው፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ እንዳየ ነው። እና አሰጣጡ ሲሰጥ አትሪቢዩሽኑ አገላለጡ እና እንትኑ መገለጫው በዚህ መልኩ የተለየ ነው ስንል ነው። ሌላኛው ደግሞ እንደውም ይሄ ምንኩስና ከፊዚካል እንትን ማቴሪያል ወይም ይሄ ፊዚካል የሆነውን እንደ እኩይ የመመልከት የሆነ አይነት ዱዋሊስቲክ የሆነ አስተሳሰብ ምናምን ያለው እንትን አይደለም። ከዛ ይልቅ ሰው በኃጢአት ምክንያት ያጣውን የሰው ልጅ ከመውደቁ በፊት የነበረውን የተፈጥሮን ባላንስ ይላሉ። እንደውም እኮ አይደል ይሄ የአዳምን ከውድቀት በፊት የነበረውን ኮንዲሽን ናቹራል ኮንዲሽን የመመለስ መንፈሳዊ ፕሮሰስ ነው ብለውም ደግሞ ይተረጉሙታል። እና እዚህ ውስጥ ደግሞ ቅድም እናንተም እንዳነሳችሁት ራሱን የቻለ መንፈሳዊ ተጋድሎ አለው፣ ስፒሪቹዋል ዋርፌር አለው ከክፉ ሀሳቦች ጋር ሎሄሲሞስ ከምንላቸው ነገሮች ጋር ኦቨርኦል ገዳማዊ ህይወት ከስጋና ደማዊ ፍላጎቶች እንዲሁም ከመንፈሳዊ የጨለማ ኃይላት ጋር የሚደረግ ፍጹም ፍልሚያ ነው የሚለውን ራሱ ሴንት አትናሺየስም ይነግረናል። ይሄ ህይወት ግን አሁንም ቢሆን በሌላውም የክርስትና ቨርዥን ውስጥ የክርስትና የህይወት ወይም ሌላ ነገር በመረጡ ሰዎች ጋር አይሰራም እያለ እንዳልሆነ በደንብ ማስተዋል ያስፈልጋል ማለት ነው። እና ከዛ ይሄ የጽኑ ፍቅር ውሳኔ ነው ይላል እኛም ስናነቡ የነበረው መጽሐፍ ላይ። እና ራሱ የእንጦንስን ኮት ያመጣና እኔ ከዚህ በኋላ እግዚአብሔርን አልፈራውም እግዚአብሔርን አፈቅረዋለሁ እንጂ ማለቱ ነው ማለት ነው። አልፈራውም ያለው በእንትን ሴንስ ሳይሆን ከእሱ ጋር
በፍጹም ፍቅር ውስጥ የማድግበት ህይወት ነው ብሎ ነው የመረጠው። ቅድም ምርጫ ስላሉ ነው ቀሲስ ኢንተረስቲንግሊ ዲስቲንክት የሚያደርገው እንትን ስለሆነ ማለት ነው። እና እነዚህ ነገሮች ራሱን የቻለ ከምንኩስና ጋር እንግዲህ በተለያዩ ሚዲያዎችም ቅድም ቀሲስም አንስተውታል። መምህር ኃይለማርያምም መስታወት በተሰኘው ሚዲያቸው ምንድን ነው ልዩ መገለጫዎቹ ከክርስትና ህይወት ውስጥም ከዚህ የትህርምት ህይወት ይሄኛው ዲስቲንክት ነው ሲባል ምን ማለት ነው የሚለውን በተለያየ መንገድ አብራርተውታል። ሶስቱን ሚዲያውን ሪኮመንድ እናደርጋለን እንግዲህ ለበለጠ እንትን ማለት ነውና ስለዚህ እነዚህን ነገሮች ካለን ስለ ምንኩስና ምንነት፣ ጠባያት፣ ባህሪያቱ ሁለተኛ ጥያቄ የምናደርገው እንግዲህ ምንኩስናና ገዳማ ህይወት ቅድም እንዳልነው ወደ ቤተክርስቲያን ታሪክ ሲገባ በወቅቱ የነበረችው ቤተክርስቲያን ወይም የጥንቷ ቤተክርስቲያን የመናንያኑን ውሳኔ እንዴት አድርጋ ነበር የተቀበለችው የሚለውን እናያለን። ልክ አሁን እኛ ቅድም እንዳልነው የምንኩስና ብያኔ የምንኩስና ኤሴንስ ትርጉሙ ብዥታ ፈጥሯል ወይም ከትርጉሙ ተፋቷል ስንል ልክ እንደዚህ ሁሉ ያኔም የመናንያኑ ውሳኔ ብዥታን ፈጥሮባት ነበር ወይ ለጥንቷ ቤተክርስቲያን? ይህንን የቅድም ስናነሳው እንደነበረው የቅዱስ አትናቴዎስ ላይፍ ኦፍ አንቶኒ ብሎ በጻፈው መጽሐፍ ላይ በእንጦንስ ሕይወት መማረኩና መጽሐፍ እስከ ማዘጋጀት መድረሱ ከዚህ ከሂስቶሪካል እንትኑ ጋር ምን ይነግረናል የሚለውንም እኒህ ያው ቅድምም ቀሲስ በደንብ አድርገው ገልጸውታል። ቤተክርስቲያን አሁን ለቅዱስ እንጦንስም ለቅዱስ አትናቴዎስም ለሌሎችም አባቶች እንግዲህ ቅዱስ አትናቴዎስ እንዲሁም ተቻክሎ የጻፈው ነው ያው ላይ ጽፏል እና ያው እንዴት ነው የባህር እንትኖቹ መንከበኞቹ ጉዞ ሳያልቅ በፊት ቶሎ እንዲደርሳችሁ ብዬ ነው እንጂ ከዚህ በላይ ነው እናንተ ሌሎቹንም ስታገኙ ጠይቁ ይላቸዋል። ሌሎች ከሱ ጋር ደርሰን መጣል የሚሉትን ጠይቋቸው ስሙ በደንብ ይላቸዋል ለሚልክላቸው ሰዎችና በጣም ዲማንድ እንዳለ ነው የሚያሳየው። የቅዱስ እንጦንስ እንትን ህይወት የተወደደ ህይወት ነው የሆነው በቤተክርስቲያን ገና እንደተገለጠ እንደታየ ገና በጣም የተወደደ ህይወት ነው የሆነው። ለዚህ ነው ሁሉም ጠያቂ የነበረው እንዴት ማን ነው እሱ እንዴት ነው የሚኖረው ህይወቱ ምን አይነት ነው መጣው የሚያዩት እንዳሉ ሆነው ከዛ ደግሞ በርቀት ያሉት ያላዩት ሰዎች ከሱ በጣም በመመላለስ የሚያውቀውን አትናቴዎስን የበለጠ እንዲጠይቁ የሆነበት ምክንያት እንዴት ነው የሚፈለግና የሚወደድ ህይወቱ ነው ስለተገለጠ ነው። ቅድም በደንብ አድርገው ቀሲስ ገልጸውታል። ቤተክርስቲያን ያየችው ምንድን ነው ያንን የወንጌሉን ህይወት ቅዱስ አትናቴዎስ እንደሚለው የወንጌሉን ህይወት የሚኖር ሰው ነው ያየችው። የወንጌሉን ህይወት የሚያሳይ ክርስቶስን የሚመስል የክርስቶስን ህይወት የሚኖር ወንጌልን የሚገልጥ በተግባር የሚያሳይ ምክንያቱም ክርስትና የሆነ የመታሰብ ጉዳይ እንዳልሆነ እንግዲህ በተለይ ደግሞ ዘመነ ሰማዕታት ያላበቃበት ዘመን ላይ ነው ገና እንደውም ቅዱስ እንጦንስ እኮ ዘመነ ሰማዕታት ማብቂያ አካባቢ ላይ የነበሩ ሰማዕታትን ጭምር እየሄደ ያበረታታ ነበር። እዚሁ አትናቴዎስ ገልጾት እንመለከታለን። እና ቤተክርስቲያን አሁን ያን ጊዜ በዘመነ ሰማዕታት የበለጠ በሰማዕትነት የሚያልፉት ቅዱሳን ሌሎቹን ሰማዕታት ያበረታቱ ነበረ በህይወታቸው። ለምሳሌ እና ቅዱስ ሄሬኒዮስ የጻፈው የብላንዲና የምትባለው ሰማዕትነት ያረፈችውን ቅድስት ብዙዎችን እንግዲህ እንድታበረታ በዛ በመሰቀያው አውድ ላይ ክርስቶስ በእሷ ይታይ ነበር ይገለጥ ነበር። ምክንያቱም ፍጹም ከሰማዕትነት ጽናት የተነሳ ክርስቶስን መስላው ነበረ እያለ ይተርካልና ቅዱስ እንጦንስ ለአትናቴዎስ የጻፈበት ምክንያቱም ቅዱስ እንጦንስ በዚህ መልኩ በመሰቀያ ስፍራ በስቃይ ሳይቆም ግን ደግሞ ፍቶታት እኮያትን በራሱ ላይ መጀመሪያ አስቀድሞ ከቤቱ ከመውጣቱ በፊት እነዚህን ጉዳዮች ጨርሶ ከዛ በኋላ እንግዲህ ሰይጣን ከዝሙትም ከምንም ፈተና ድል እንደተነሳ ስላወቀ ነው። ከዛ በኋላ በአካል ነው ፈተናዎቹ የነበሩት በአካል እስከ መደብደብ
ራሱን እስኪስት እስከማድረግ ድረስ በጣም እንግዲህ ቅዱስ አትናቴዎስ በደንብ አድርጎ እዛ መጽሐፉ ላይ በደንብ አድርጎ ነው ምስል ከሳሽ በሆነ ሁኔታ ተጋድሎውን በሰፊው ነው ያተተው። ምክንያቱም ያ ተጋድሎ ዝም ብሎ እንዲሁ የሚታወው ተጋድሎ ስላልሆነ እሱም አስፈላጊ ጉዳይ ስለሆነ ተጋድሎንም ከዛም ደግሞ ፈተናውንም ጭምር ለምሳሌ በሐሰት እንዴት ነው ትንቢት ራእይ የማሳየቱን ሁኔታ እንዴት ሰይጣን በእንደዚህ አይነት መልኩ ሊፈትን እንደሚችል ቅዱስ አትናቴዎስ ቅዱስ እንጦንስ ያደረጋቸውን ትምህርቶች ጭምር ጨምሮ በአጠቃላይ መጽሐፍ አሳትሞ ምዕመናን እንዲማሩበት ወይም ደግሞ ጽፎ ልኮ ምዕመናን እንዲማሩበት ሲያደርግ ቅዱስ አትናቴዎስ የገባውና ቤተክርስቲያንን በትክክል የተረዳችው ጉዳይ ምንድን ነው? ይህ ህይወት ክርስቲያኖች አይተው ሊማሩበት የሚገባ ህይወት ነው። መጽሐፍ ቅዱስን በአካል የሚያዩበት ህይወት ነው። ስለዚህ ይህንን ህይወት ቤተክርስቲያን ታከብረዋለች፣ ከማክበር አልፋ ደግሞ ማስተማሪያ አድርጋም አስቀምጠዋለች። ስለዚህ ወደዚህ የሚጠሩትን በሙሉ ትጠራለች። ቤተክርስቲያን ከዚህ አትከለክልም ማለት ነው። ወደዚህ ህይወት የሚጠሩትን በሙሉ ትጠራለች። ስለዚህ በዚህ ያሉትም በመንኩስና ያሉትም በበረሃ የሚጋደሉትም ልጆቿን ሌሎች በዓለም ሰባ ዓለም ሆኖ የሚኖሩት ልጆቿ እንዲመስሏቸው ማስተማሪያ አድርጋ ታቀርባቸዋለች። ለዚህ ነው ገድል መጽሐፏ ገድላትን እያነበበች ማስተማሯ ለዚህ ነው። እና ቤተክርስቲያን በታሪኳ በዚህ መልኩ የተቀበለችው ነው። በፈቃድ ሰው ፈቅዶና ወዶ ወደ ክርስቶስን በዚህ መልኩ ላገልግለው ብሎ የመረጠበት አሁን ክርስቶስን ላገልግለው ብሎ ሲፈቅድ ሰው አታገልግል መቼም አትልም ቤተክርስቲያን። ስለዚህ ክርስቶስን ላገልግል በዚህ መንገድ በዚህ ህይወት ላገልግል ብሎ የመጣን ቅዱስ እንጦንስን በተለየ ሁኔታ ወደ በረሃ በመግባት እንግዲህ የበረሃውን ጉዳይ ነው የምናነሳው ቅዱስ እንጦንስን ስናነሳ እንጂ ህይወቱን በተመለከተ ቅድም አንተም እንዳልከው የተኖረ ህይወት ነው፣ የሚታወቅ ነው። በዛው በከተማም ራሳቸውን በቤት ለይተው የሚኖሩ ሰዎች ነበሩ። ግን ይሄንን ይዞ ወደ ከተማ ወጦ ቅዱስ ዮሐንስ አፈወርቅ እንደሚለው ከተማው ያን ምድረ በዳውን የመላእክት ከተማ እንዲመስል ያደረገው ደግሞ በቅዱስ እንጦንስ አማካኝነት ስርዓት ያለው ቀኖና ያለው የተቀነነ የሚታወቅ ሰዎች ወደዚህ ለመግባት ፍቃድ ተጠይቆ ቃል ኪዳን ገብተው ልክ ሰው ሲጋባ ቃል ኪዳን እንደሚፈጽም ሁሉ ቃል ኪዳን ገብተው የሚገቡበት ስርዓት የተሰራበት ስለሆነ ነው በአባ እንጦንስ። እና ቤተክርስቲያን በዚህ መልኩ ነው የተቀበለችው። እስካሁንም ደግሞ እየኖረች ያለችው በዚህ መልኩ ነው። ተጋጭቶባት ማያቅም የሚጋጭም ጉዳይ አይደለም። አንድና ያው ነው። አሁን እኮ ያለው ነገር ነው አይደል? አሁን እንድናስብና እንድንጠይቅ የሚያደርገን ማለት ምንኩስና ህይወት በአባ እንጦንስ፣ በአባ ጳኩሚስ፣ በአባ መቃርስ እንዴት እንደተኖረ ታሪኩንም የሚባለውንም ነገር አሁን እኮ ሰው ጠፍቶት እኮ አይደለም። በተለይ በተሻለ መጠን ያውቁታል እንደውም መነኮሳቱ። ግን ያ የሚታወቀው ታሪክ በገዳም የነበረው ነገር በበረሃ የነበረው ነገርን አሁን ላይ የሚነሱት ጥያቄዎች መነኮሳት ቤት ነው መኖር ያለባቸው ምናምን የሚለው ነገር ቤተክርስቲያን እንደ ቤተክርስቲያን ራሱ የመጀመሪያዎቹን የመነኮሳትን ውሳኔ እንደው ሳታውቅ በብዥታ የምትኖር ነው እንዴ የተቀበለችው? ከመጀመሪያ ግን እንዴ ልትቀበለው ቻለች? አሁን እንዲህ የሚነሳ ከሆነ ብዥታ ነበረባት የሚያስብል ስለሆነ እኮ አሁን ያው ጥያቄ መልሱ ምንም ግልጽ ነው። ብዥታ የለባትም። ያንን የበረሃ ህይወት በገዳም የሚኖሩትን የመነኮሳትን ህይወት በትልቅ ክብርና ፍቅር ነው የተቀበለችው። ፍጹም የሆነ ክላሪቲ ነበረ አላማቸው። የሆነ እንዳንድ መዳረሻው ምን ይሆን እንደው ምእመናንን ይጎዳ ይሆን አይጎዳ ይሆን በሚል አንድ በስጋት የታየ ሙቭመንት አልነበረም። ጀስት ከኖሩ በኋላ መነኮሳቱ ለግብጽ መድኃኒት እንዳለው ነው። ለግብጽ መድኃኒት የሆነ ሰው ክርስትና ላይ ያሉትን ነገሮች ቫሊዎች የክርስትናን አስተምህሮ ተሸክሞ የሚዞር ሰው ነው። ልክ ጻዊራንን አንሶስ ወንጌል ያከይለን አባ ጊዮርጊስ ወንጌሉን ተሸክሞ የሚኖር ሰው ነው በህይወቱ ማለት ነው። እንዲህ አይነት ሰው ነው ያዩት። አሁን ያለው ጥያቄ የቤተ ክርስቲያንን ክላሪቲ ጥያቄ ምልክት ውስጥ የሚከት አይደለም። ምንም ብሽታ የለም። በጣም ግልጽ በሆነ መልኩ የኑሯቸው መንገድ ታውቆ የመረጡት ነገር ከወንጌል ጋር እንዴት የሚወደድ እንደሆነ ታውቆ ከእንደገና ደግሞ በሚያደርጉት ተአምርና አብሮ ከመነኮሳቱ በሚገኘው ነገር ደግሞ እግዚአብሔር የሚሰራውን ነገር በምስክርነት ከግሪክ
የሄዱ በወቅቱ የነበሩ ፓጋኖች ሳይቀር ሄደው እኮ አባ እንጦንስን እኮ ለመሞገት ሞክረዋል። የመረከው ኑሮ ፉሊሽ የሆነ አይነት ኑሮ ነው ብለውታል። መጨረሻ ላይ ግን ፉሊሽ የሆኑት እነሱ እንደሆኑ ነው አሳይቷቸው ሄዱ። ኢቭን ሌሎቹ ራሱ መስክረዋል የእሱን ህይወት። ቤተክርስቲያን ፍጹም የሆነ ክላሪቲ ነው ያላት፣ ብዥታ የለም። አሁን ብዥታ አድርጎ እንዳለባት አድርጎ የሚቀርብ ናሬሽን ነው ያለው። ኖ መኖር ያለበት እንዲህ ነው፣ እንዲህ መኖርም ይቻላል፣ እንዲህ ኖ። ይህ ጥያቄ በትክክል የተመለሰ ነው የተመለሰ ነው። አላማውም ግልጽ ነው። ለምንም እንደሚኖርም በትክክል በሚታወቅ ምክንያት የተደረገ ነገር ነው። ይሄ ለዘመናት ሄዷል። በጣም ብዙ ፍሬ ታይቶበታል። ይሄ አሁን ያለው እንትን እንደ ድክመት ሊወሰድ ይችላል፣ እንደ ውድቀት እንደደረስንበት ሁኔታ ሊወሰድ ይችላል እንጂ እንደ አንድ የሆነ ኦፒኒየን ወይም ፖዚቲቭሊ ይህንንም እኮ ቢያካትት ይህንን እኮ ቢጨምር እንዲህ አይነት ክፍተት ነበረው፣ ይህንን ነገር አላየም እንደምንለው አይነት ሌላ ነገር አለ አይደል? እንደዛ የምናቀርበው የህይወት መንገድ አይደለም። ስፔሻሊ ሞናስቲሲዝም ገዳማዊ ህይወትና የምንኩስና ህይወት ብላክ ኤንድ ዋይት የሚታወቅ ነው ምርጫው። ቤተክርስቲያንም ኮንሽስሊ ነው የተቀበለችው፣ ኢምፕሬስ ያደረገችው። ይሄንን አሁን የሚያዳምጠው ሰው መለየት ያስፈልጋል። ስለዚህ እነዚህ የብዥታውን ነገር ስናነሳ በወቅቱ ያለው ነገር ምንድነው የሚለውን ነገር ስናነሳ ጉዳይ ወርዶ ይሄንን የማጥራትም የሚመስል ዲስኮርስ ስላለ ማለት ነው። እንዴት ይሄንን እናጠራለን? አሁን ለምሳሌ የኢትዮጵያ ቅዱስ ሲኖዶስ ይሄንን ጉዳይ ወደ ሲኖዶስ ላምጣ ብሎ ቆይ ምንኩስና ግን ምንድነው ከሴንሱ የራቀበትን መጠን እኮ ነው የሚያሳየው ብሎ ሊያወራ። አንዳንዶች ባይዘው እንደዚህ አይነት ሀሳብ እኮ አላቸው። ቅዱስ ሲኖዶስ ይወስን እናንተ ምን አገባችሁ ምናምን የሚል አይነት ሀሳብ ያላቸው አሉና ምንድነው የሚወስነው ቅዱስ ሲኖዶስ? አክሽን ነው እንጂ የሚወስደው ምንድነው የሚወስነው ማለት? እስቲ ቆይ ይሄን ጉዳይ እንዴት ነበረ? በተለይ የኢትዮጵያ ቤተክርስቲያን ሲኖዶስ ማለት የኢትዮጵያ ቤተክርስቲያን እኮ ቀደም እንዳልኩት እኮ ነው የገዳማት ቤተክርስቲያን ናት። ሊትራሊ ስፒኪንግ የገዳማት ቤተክርስቲያን ናት። ህዝቡ ኦሪንቴሽኑ ገዳማዊ ነው። ቅኝቱ ለምሳሌ የከተማን ቄስና የገዳም ያለን አንድ መነኩሴ ካህን እኩል አይመለከትም። ሰው እናውቃለን። የበለጠ ወደዛ ይሳባል። ለምን? የሚኖረው ህይወት ይማርከዋል። በእነሱ ጸሎት፣ በእነሱ ገድል፣ በእነሱ በረከት ሀገር እንደተጠበቀች ያምናል። ስ ኮንክሪት ትክክለኛ አመለካከት ነው። ይህን በማሰቡ ህዝቡ አልተሳሳተም። ኢቭን በማጆሪቲ ሌቭል በጣም ክሊር የሆነ ነገር ነው። መነኩሴ ማን ነው የሚለውን፣ ምን አይነት ኑሮ ነው የሚኖረው የሚለውን ቴዎሎጂካሊ አድቫንስድ የሆነ እኮ አንድ ምዕመን ብቻ አይደለም እኮ የሚናገረው። አብዛኛው ሰው ያውቃል። መነኩሴ ሲበላሽ እኮ ያውቃል። የተበላሸው ምንኩስና እንዴት ተበላሸ የሚለውን ይሄን ዲሰርን የማድረግ እኮ ችግር እኮ የለበትም። አጌንስት እኮ ነው ቻሌንጅ እያደረግ ነው ያለ ነው። አጌንስት ዘ ስታብሊሽመንት ማለት ነው። አጌንስት ስታብሊሽመንት ይሄ አሁን ያለው ዲስኮርስ አሁን ያለው ይሄ ምልልሱ እንዴት አይነት የዲስኮርስ ሌቭል ላይ እንዳወረደን ራሱ ማስተዋል ያስፈልጋል። ቀሲስ ወደ መጨረሻ ሁለታችሁ የሚያነሳችሁት ሀሳብ ላይ ራሱ ቅዱስ አትናቴዎስ በመጽሐፉ የሚያነሳው አለ። መግቢያው ላይ ሁለት ምክንያት ነው ያለኝ፣ ሁለት ዓላማ ነው ያለኝ። የመጀመሪያው ይላል የእግዚአብሔር ሰው የተሰኘ የቅዱስ እንጦንስን የከበረና ድንቅ በሆነ ሁኔታ እንዲታወቅ እናደርጋለን ይላል። እርሱን እንዲታወቅ እንጦንስን ማለት ቅዱስ እንጦንስን እዚህ ይሄ ነው ከትህርምት ህይወት ያገኘ ነው። እኛም የተረጎም ነው የምናኔ ህይወት የታየው እና የተተረጎመው የተመሰከረው በህይወት በቅዱስ እንጦንስ ነው የሚለውን ለማሳየት ቅዱስ እንጦንስን ህይወት ለማሳየት በራሱ አንድ ቅድም እንዳለው ነው። በሌላ አነጋገር የመነኮሳት መጽሐፍት የምእመናን መጽሐፍ አይደለም ማለት አንችልም። የምእመናን የሚባል መጽሐፍ ካለ እንግዲህ የመነኮሳቱ አይደለም እያልን እንዳልሆነ ለማሳየት ነው የእንጦንስ ህይወት ማንን የሚመለከት መሆኑን። ከዛ ሁለተኛ ምክንያት ይልና የክቡር እንጦንስ ምግባራቱ ለተባህቶ ወይም ለምናኔ ህይወት ፍጹም ምሳሌዎች ስለሆኑ የእናንተን ልቦና ደረጃ በደረጃ ለማስተማር እንችላለን ይላል። የእናንተን ልቦና ሲል እዚህ ጋር መሆን ያለብን አይመስልኝም። መነኮሳትን ብቻ እያለ አይደለም፣ የእናንተን ልቦና ሲል ማለት ነው። እዚህ ይሄ የምናኔ ህይወት ቅድም ያልነው የትህርምትን ህይወት የሚተረጉሙ ይሄ የምናኔ ህይወት ለሁሉም ክርስቲያን የተሰጠ ነው። ይህንን ደግሞ የምናስተምረው
ደረጃ በደረጃ ልናስተምራችሁ የምንችለው አይከን በሆነ ትክክለኛ ይህንን ህይወት በኖረና በመረጠ በወሰነ ይህንን ህይወት በሚኖር ሰው በቅዱስ እንጦንስ ላሳያችሁ ስለፈለግኩ ነው ይላል ቅዱስ አትናቴዎስ። እና ሌላ እዚህ ላይ የማነሳው ነጥብ ህይወቱ ምን አይነት ነው? ቅድምም ስላነሳ ነው ቤተክርስቲያንም የጥንታዊ ቤተክርስቲያንም እንዴት አድርጋ ተቀበለችው ስንል በሌላ አነጋገር እንዴት አድርጎ የነበረውን ነገር ቅዱስ አትናቴዎስ በወንጌል በመጽሐፍ ተገልጦ የነበረውን ነገር በቤተክርስቲያን ህይወት ውስጥ የነበረውን ነገር እንዴት አድርጎ ወደዚህ ተረጎመው፣ ወደዚህ የሞናስቲክ ላይፍ አሳየው፣ መሰጠቱን እንዴት አድርጎ አብራራው የሚለውን ለማሳየት ስለሆነ ማለት ነውና ምን ይላል ቅዱስ አትናቴዎስ? ቅዱስ እንጦንስም ከመንደሩ እጅግ ርቆ ወደሚገኘው ተራራ አልሄደም፣ ከሰዎችም መኖሪያ በሚገባ የተለየ እንዲሆን ያህል ብቻ ከመንደሩ የሚበቃ ርቀት በመጠን ራቀ እንጂ ይላል። የመጀመሪያው ፓርት ላይ የምናኔ ተጋድሎውን እንዴት ጀመረ የምትለዋ ፓርት ላይ ማለት ነው። ከዛ ኢንትረስቲንግሊ በመንደሩ አጠገብ የሰው እግር የማይደርስባቸው በሆኑ ቦታዎች መኖር ጀመረ ይላል። አሁን ይህንን ቅዱስ አትናቴዎስ እንጦንስ ነው የኖረው። ስለዚህ ይህንን መጽሐፍ ስጽፍ ለትክክለኛው የመነኮሳት ማንዋል፣ ትክክለኛው የመነኮሳት ሩል፣ ትክክለኛው መነኮሳት እንዴት መኖር አለባቸው የሚለውን ስርዓት የሚያሳየው ይህ መጽሐፍ ነው። ስለዚህ ምንነቱን የምንቀዳው ከዚህ ቴክስት ነው፣ ከዚህ መጽሐፍ ነው፣ ከቅዱስ እንጦንስ ህይወት ነው እያለ ነው። ስለዚህ ሰው ከማይደርስበት ቦታ ሲባል ምንን ኢምፕላይ ያደረገ እንደሆነ ቅዱስ አትናቴዎስ ስለ ቅዱስ እንጦንስ ሲጽፍ ግልጽ ነው እና እንደውም ቅዱስ እንጦንስ ራሱ ለራሱ እንዲህ ይል ነበር ብሎ ቅዱስ አትናቴዎስ የጻፈው እንትን አለ። አንድ መነኩሴ በህይወቱም ይሁን በህሉናው፣ በአነዋወሩ፣ በተግባሩ፣ በሚያደርገውም ነገር ሁሉ ከዓለም ፍጹም የተለየ ሊሆንና የትጉሃን መላእክት ወገናቸው ወይም የአገልግሎታቸው ልጅ ሊሆን በእውነት የሚገባ ነው፣ የተገባ ነው። ህይወቱ ማለት ከዚህ ቅዱስ አትናቴዎስ ስለ ቅዱስ እንጦንስ ከጻፈው ቴክስት ውጪ እዚህ ቴክስት ውስጥ ምንኩስና እንዲህ ነው ተብሎ ዲፋይን ከተደረገበት የምንኩስና አተርጓጎም ውጪ ሌላ ትርጉም ልናወጣም አንችልም። የነበረው የተቀበልነው ያየነውም ይሄ ትክክለኛው የትርጉም ይሄ ስለሆነ ማለት ነው። እና ወደ መጨረሻው ጥያቄ እንለፍ። ቤተክርስቲያን ምንኩስናን እና ገዳማ ህይወትን በክብር ስትቀበል መቼም ህይወቱ የተጋድሎ እንደመሆኑ በዚህ ህይወት ለመኖር የመረጡ ሰዎች በሚጋፈጡት ተጋድሎ ከሚደርስባቸው ፈተና እንዲጠበቁ የነበራት ሀሳብ ምን ነበር? ምን አደረገች ቤተክርስቲያን? ስርዓተ ምንኩስና ምንድን ነው? ለምንኩስና የተዘጋጀው ስርዓት ከምንኩስና ትርጉም ጋር ምን አይነት ግንኙነት አለው? ምንኩስናን ከስርዓቱ ዲስቲንክቲቭሊ ነጥሎ ማየት ይቻላል ወይ የሚሉ ጥያቄዎች የሚል ጥያቄን አነሳለሁኝ። ከዛ ደግሞ እንግዲህ የትም ቅድምም ስታነሱት ነበር፣ የትም ሳንሄድ ሩቅ ሳንሄድ የእኛ ታሪክ ራሱ የመነኮሳት የገዳማት ታሪክ ነው። ይህንን ታሪካዊ ሁኔታ በተመለከተ የእኛ አሰስመንት እንዴት አድርገን ገመገም ነው? የእኛ አሰስመንት ምንድን ነው የሚለውን ጥያቄ የመጨረሻ ጥያቄ እናድርግ። ቀሲስ እስኪ የእኛን አሰስመንት እኔ እሱን ላውራ፣ የመጀመሪያውን ለየው ልስጣ። እንግዲህ ቤተክርስቲያን ቅድም እንደተባለውም ቅዱስ አትናቴዎስም ሲጽፍ በስፋት ተጋድሎውን የጻፈበት ዋነኛ ምክንያትም ህይወቱ እንዲሁ ዝም ብሎ ስለመረጠ ሰው ስለመረጠ ብቻ እንዲሁ በቀላሉ የሚኖርበት ህይወት አይደለም። ህይወቱ ከባድ ህይወት ነው። ፈተናው ሁለት አይነት ነው። ውስጣዊ ፈተና አለ፣ ፍትወታት እኩያት አሉ። ከዛ ደግሞ ይሄንን ካሸነፈ በኋላ ከውጭ ደግሞ ያለ የሰይጣን ደግሞ ፈተና አለ፣ ተጋድሎ አለ። በቅዱስ አትናቴዎስ ጽሁፍ ውስጥ የቅዱስ እንጦንስ ታሪክ እንግዲህ መቼም ዛሬ ደጋግመን እየጠራ ነው ያው የሚመለከቱን ወንድሞች እንዲያነቡት በጣም የምንጋብዘው። ምክንያቱም ከዚህ የተለየ ልዩ ነገር ስለ መነኮሳት ስለ ምንኩስና በፍጹም ሊወጣ አይችልም። በቃ በጥሩ ሁኔታ ከአንድ ቅዱስ ሊቅ የአንድን ቅዱስ የምንኩስና ጀማሪ አባት ታሪክ ተጽፎ ነው የምናገኘው እና በተለየ ሁኔታ ምንኩስናን ለማስተዋወቅ በጣም በበቂ መንገድ የሚገልጽና የሚያሳይ ነውና እዛው ላይ ስንመለከት እንጦንስ የራሱን የውስጣዊ
የስሜት ውጣ ውረድ በሙሉ ዝም ካረገ በኋላ ወጀቡን ዝም ካረገ በኋላ ወደ በረሃ ሲወርድ ፈተናው የነበረው ከሱ ውጭ ባሉ ጉዳዮች ነው። መንገድ ላይ በተወሰነ ደረጃ ወደዚሁ ለመመለስ ሞክሮ ነበር። ለምሳሌ ወርቅ አስቀምጦ ለመፈተን ሞክሯል፣ ገንዘብ እያሳየ። እነዚህ ጉዳዮችን ስንመለከታቸው ፈተናዎቹ በተለይ ከውስጥ የሚመጡ ፈተናዎች ከምን እንደሚመጡ ይታወቃል። ምንኩስና መጀመሪያ በህግነት የሚያጠበቀው ከውጭ ሳይሆን ከውስጥ የሚነሱትን ወጀቦች በሙሉ ማነሳሻ የሚሆኑትን ነገር ከመተው ነው፣ ከመራቅ ነው። ቀደም ቀሲስም እንዳሉት መመነን ማለት መተው መናቅ ነው፣ መራቅ ነው። ስለዚህ እነዚህም በሙሉ መራቅ ነው። ስለዚህ ቤተክርስቲያን መጀመሪያ እንግዲህ በህግነትም ሲቀመጥ ይሄ ከባዱ ህይወት ከባዱ ተጋድሎ ጸንቶ እንዲቆይና ምዕመናን ወደዚህ ህይወት የተሳቡት ሁሉ ገብተው ተሰናክለው እንዳይወድቁ ለማድረግ የተሰራው ቀኖና ነው፣ ህግ ነው፣ ስርዓት ነው የተሰራው። እነዚህ ስርዓቶች የመጀመሪያው እንትናቸው እንግዲህ ህጋትን በተመለከተ ደጋግሞ እንደሚናገረው በሊቃውንት ህግጋት ሰዎችን ይጠብቃሉ። ሰዎችን ወደ መጥፎ ነገር እንዳይሄዱ የሚጠብቁ ጠባቂያን ናቸው እና ምንኩስናም በዚህ መልኩ ውስጣዊ ወጀብ እንዳይነሳ ለመጠበቅ ነው። ከፍትወት ለመራቅ ፍትወትን የሚያነሳሱ ነገሮችን በሙሉ ነው መተውን ነው መሰረት ያደረገው። ለምሳሌ ከመኖ ጥሪትን ስንመለከት ገንዘብን የኔ ያለ ማለት የኔ የሚባል ነገር እንዳይኖር ደጋግሞ እንደተነሳው መምህር ኃይለ ማርያም በዛ በመስታወት ሚዲያ ደጋግሞ እንዳነሱት መርፌ ጭምር መነኩሴ ከዕቃ ቤት ተውሶ ልብስ ሰፍቶ መልሶ እንዲመልስ። ምክንያቱም የኔ የሚለው ነገር እንዳይኖር፣ የኔ በሚባል ነገር ውስጥ በጣም ብዙ ችግሮች እንደሚነሱ መንፈሳዊ ነገርን ሊያሰናክሉ የሚችሉ የውስጥ ፍትወታት ወጀቦች እንደሚነሱ ስለሚታወቅ መጀመሪያ እነዚህን ጉዳዮች ነው ለመተው የሞከረውና ህግ ሆኖ የወጡት ነገሮችን ስንመለከታቸው ሰው የመጀመሪያ እነሱን ሲተው የውስጥ ፈተናዎቹ ከራሱ ጋር ያለው ወጀብ ዝም እንድንለት ለማድረግ ያው በዛ ተጋድሎ ውስጥ እነዚህን በማሸነፍ ሂደት ውስጥ ሰው ከፍ እያለ እንዲሄድ ለማድረግ ነው እና የገንዘብን ጉዳይ ንብረትን በሙሉ መተውን በተመለከተ ከዛ ደግሞ ከተማን ትቶ ወደ በረሃ መግባትን ከሚታየው ከሚሰማው ለመሸሽ የሚደረግ ትግል ነው ይሄ ራሱ። ዘመድ አዝማድ እነዚህን በሙሉ መተው። አሁን ይሄንንም ስንመለከት እንደው ዝም ብሎ መጨከን ማለት እንደው ዝም ብሎ አለ አይደለ የሆነ እንደ አድቬንቸር ፍለጋ የሚደረግ ነገር አይደለም። የሚመጡ ፈተናዎች አሉ። በዚህ ምክንያት በዚህ በሰው ተጋብቶ ሲኖር በዓለም ውስጥ የሚኖረው ሰው በሙሉ በዚህ ውስጥ ስላለ ብቻ እለት ተዕለት የሚሰራቸው እየፈቀደም ሳይፈቅድም ከፍቶቱ አንጻር የሚሰራቸው ኃጢአቶች አሉ። እነዚህን ለመተው የተደረገ ጥረት ነው። እንግዲህ ምንኩስናን እንደ አጥር እንደ ቅጠር ሆኖ እንዲያገለግለው ነው እነዚህ ህግጋት የተሰጡትና ቀኖናዎቹን ስንመለከት የምንኩስናውን ህግ ስንመለከት በተቻለ መጠን መነኮሱ ከዓለም ርቆ ከነዚህ ጉዳዮች በሙሉ ከፈተናዎቹ እንዲጠበቅ ለማድረግ በጣም ብዙ ተደክሟል። ከዛ በኋላ ግን ከከተማ ስለወጣና በአንድ ቦታ ስለተቀመጠ እነዚህ ጉዳዮች ይተዋሉ ማለት አይደለም። ከዛ በኋላ ያለው ፈተና ደግሞ በተጋድሎ ህይወት እዛው ባለበት ቦታ በጸሎት ህይወቱ ጸንቶ ከፍ ካሉት አባቶቹ እየተማረ የሰይጣንን የመምጫውን ነገር ስልቱን እያጠና መጻሕፍት የተጻፈውም ለዚህ ነው። ስልቱን ለይተው እንዲያውቁ፣ ፈተናውን አይነቱን ለይተው እንዲያውቁ ከዛ ደግሞ በስጋው ደግሞ ከቤተክርስቲያን ጋር ከክርስቶስ ጋር አንድ የሆነ ለመኖር ቤተክርስቲያን በአንድ ቦታ ተሰብስቦ መነኮስ አንድ ቦታ እንዲሆን አንድ ማህበር እንዲሆን የሚመገብበት ሰዓት፣ የሚያርፍበት ሰዓት፣ የጸሎቱ ጊዜ፣ በትህርምት የሚኖርበት ሁኔታ ከዛ ደግሞ ሲያጠፋ የሚቀጣበትን መንገድ በምንኩስና ስርዓት እንዲቀጣ ቅጣቱን በራሱ ደግሞ ያንን መልሶ እንዳያደርግ ሰውነቱንም ለራሱ እንዲያስገዛ ትልቁ ዋናው የሁሉ የተጋድሎ ሁሉ ዋነኛ ዓላማ ሰውነት ተቀጥቶ ሰውነት የሚባል ክፉ ነገር ስላለ እሱን ለማስወገድ አይደለም። ፍትወታት እኩያትን በሙሉ ለማስገዛት ለራስ ለማስገዛት ራስን መግዛትን ለመለማመድ የሚደረግ ቀደም ቢኒያንተም እንዳልከው ልክ እንደ አትሌቶቹ ራሳቸውን እንደሚያለማመዱት ሰውም ደግሞ ራሱን ያለማመድ ዘንድ ፍትወታት እኩያቱን ራሱን እንዲገዛ ስሜቱን በሙሉ ያለ አስፈላጊ ስሜቶችን በሙሉ ሲመጡበት ሲነሳሱበት ራሱን ገዝቶ እንዲቆይ ለማድረግ የሚደረግ ጥረት ነው። በዛ ሁሉ ልምምድ ውስጥ ያ መነኮስ እየበቃ ደግሞ እንዳያቸው
ሲመኩት እንደነበሩት ቅዱሳን አበው እየሆነ ይሄዳልና ቤተክርስቲያን ይሄንን ከባድ የሆነውን ነገር እንዴት ከባድ እንደሆነ ታውቃለች። በዚህ ምክንያት የሚቀጥልበትንም ስራ ሰርታለች። የሚቀጥልበትንም ስራ አሁን ስለ ምንኩስና ስናወራ 3-4 የምንኩስና ስርዓት ልንጠቅስ እንችላለን። የሚቀጥልበት ሁኔታን በደንብ አድርጎ የያዘ በደንብ አድርጎ የሚያሳይ ምክንያቱም ከባድ ነገር ይሄ ከባድ ነገር መቀጠል አለበት። ሲቀጥል ግን የሚቀጥለው በስርዓት ነው። ያለ ስርዓት አይደለም የሚቀጥለው፣ በስርዓቱ ነው። ምክንያቱም ሰዎቹም እንዳይፈተኑበት። አሁን እኮ ሰው ከገዳማት ወጥቶ የሚኖረው ሰው ለመፈተን እጅግ በጣም ዝግጁ ነው። ምንም በግ የተለየ እኮ ሌላም እውቀት አይፈልግም። ይሄ ለመፈተን በጣም ዝግጁ ነው። እንዲሁም እኮ በህንፃ መነኮሳት በሌሎችም የአበው ስራዎች ስንመለከት እኮ መነኮሳት ከወንዶች መነኮሳት አጠገብ እንኳን የሚቀመጡበት ርቀት ተሰርቷል። እጅ ለእጅ እንዳይያያዙ፣ አካል ለአካል እንዳይነካኩ፣ ያንን መሰረት አድርጎ የውስጥ ፍላጎት እንዳይነሳሳ፣ እንዳያጠቃቸው፣ ፈተና እንዳይሆንባቸው፣ እጅ በእጅ እንኳን እንዳይነካካ፣ አካል በአካል ከሰው ጋር እንዳይነካካ፣ መነኮሱን እንኳን ከመነኮስ ጋር አብሮ በአንድ ማህበር ቤት እንኳን ቢተኛ የሚተኛበት ሁኔታ፣ እነዚህ በሙሉ የተቀመጡት እነዚህ ሁሉ ጭንቀቶች መነኮሳት ላላቸው ለተሰጣቸው ህይወት በተጋድሎ ለሚኖሩበት ህይወት አደጋ እንዳይመጣባቸው ተጠብቀው እንዲኖሩ የመጠበቂያ ግንቦች ናቸው። እነዚህ ስርዓቶች ሰውን የሚጠብቁ ናቸው። እነዚህ ስርዓቶች ፍጽምናን ለመስጠት የተዘጋጁ ናቸው። እነዚህ ጋት በሙሉ አሜን ተብሎ መነኮሳት አሜን ብለው እንዲጠብቁ የሚያደርጋቸው ትልቁ ምክንያት የመነኮሱበትን ዓላማ ሲያውቁና ሲረዱ። ሰው የመነኮሰበትን ዓላማ ሲያውቅና ሲረዳ የነ እንጦንስ የነ መቃርስን ህይወት ሲያውቅ ሲረዳ ለዚህ ህይወት የሚያበቁት እነዚህ ህግጋት ሲጠበቁ እንደሆነ ይገባዋል። ስለዚህ እነዚህ ህግጋት ቤተክርስቲያን በዚህ መልኩ መነኮሳትን በተመለከተ ያስቀመጠቻቸው እንደ ገዳሙ ስርዓት ደግሞ የተቀመጡ ገዳሙ እንዳለበት ሁኔታ የተቀመጡ ሌሎችም በአጠቃላይ ስርዓቶች በሙሉ መነኮሳት ከውስጥ ከሚነሳባቸው ፍቶታት እኮያት ከነዚህ በሙሉ ለመጠበቅ ለማራቅ ከዚህ ሁሉ ቢያንስ ሊያነሳሳ ከሚችለው ነገር ርቀው ቢያንስ ተቀምጠው ከዛ በኋላ ያለውን ፈተና ጋር ደግሞ በተጋድሎ ደግሞ እንዲጸኑበት ለማድረግ የተሰራ ነውና ቤተክርስቲያን እጅግ በጣም ከባድ ህይወት እንደሆነ ታውቃለች። ይሄን ከባድ ህይወት መነኮሳት ለመኖር ሲመርጡ በዚህ ወግ ደግሞ በዚህ በሚጠብቀው በመጠበቂያው ግንብ ሆነው እየተጠበቁ እንዲኖሩ ደግሞ እንጂ አውላላ ሜዳ ላይ አይደለም የተወቻቸው። አውላላ ሜዳ ላይ አልተወቻቸው። ህግ ስርዓት የሰራችበት ዋነኛ ምክንያት ወደ እንጦንስ ማዕረግ ወደ መቃርስ ማዕረግ ያድጉ ዘንድ መንገዱን ያሳየቻቸው። ከዛም በኋላ የተጻፉት በአጠቃላይ በመነኮሳት ታሪክ ውስጥ የተጻፉት ሌሎቹም በሙሉ ስልቱን የሚያሳዩ ናቸው። የመፈተኛ ስልቱን ሰይጣን የሚመጣበትን ስልት የሚያሳዩ የሚገልጡ ነው። መነኮሳት ያን እያነበቡ የሚመጣባቸውን ፈተና ሁሉ እንዲጠበቁ ለማድረግ ቤተክርስቲያን የሰራቻቸው ናቸውና ቤተክርስቲያን በእውነት ያደረገችው እንደ ክብካቤ እኮ ነው። ልክ ሰው ተንከባክቦ ልጅን እንደሚያሳድግ ሁሉ እንደ ክብካቤ ቤተክርስቲያንም መነኮሳትን ተንከባክባ እስከ ፍጽምና ድረስ ለማድረስ በዚህ መልኩ ህግ ሰርታ ስርዓት ሰርታ ገዳም ገድማ መስርታ በየቦታው ባለበት ቦታ ሁሉ እነዚህ የምንኩስና ስርዓቶች እንዲጠበቁ አድርጋ ነው የምትኖረውና ቤተክርስቲያን ከባድ እንደሆነ ታውቃለች። ስርዓትም ሰርታለች። እንግዲህ በደንብ አድርጎ ገልጾታል። ይሄ ነገር አሁን አንዱ የቸገረን አንድ የምንኩስና ስርዓት ሲነሳ ምንኩስና ስርዓት እንደ ጠባቂ የተጀመረውን ተጋድሎ ከዳር ለማድረስ እንደተዘጋጀ አንድ ግንብ ጠባቂ ግንብ ሳይሆን እንደ መከሰሻ እንደ በርደን እየተወሰደ ነው። ይሄ አንደርስታንዲንግ ስህተት ነው። እንደዛ አይነት አንደርስታንዲንግ መኖሩ ነው አሁንም ውጥንቅጡ የወጣ የሚያደርገው እንትኑንም ዲስከሽኑንም ምኑንም ነው። ቤተክርስቲያን ያዘጋጀችው ነገር መነኮሳቱን የሚጠቅም ነው ማለት ምንኩስናው በዛ ወይ ካልተጠበቀ ለአደጋ ይጋለጣል፣ ይፈተናል። ይህንን በዚህ ወይ መረዳት ያስፈልጋል። አሁን እኮ ቅዱስ አትናቴዎስም እኮ ስለ አባ እንጦንስ ክፍል 2 ክፍል 3 አካባቢ ላይ እኮ አባ እንጦንስ ባጋንንት እንዴት አይነት ፈተና ሲደርስበት እንደነበረ ጽፏል። የአባ እንጦንስ ደቀ መዝሙር ይሄ ፈተና
እንደዚህ ባፈጠጠ በኩል መምጣቱ እንደማይቀር እየተናገረ ነው። ለምንድን ነው አይቀርም? ለምንድን ነው መንገሩ ያስፈለገው? ከእንደገና አባ እንጦንስ ያንን ፈተና የተወጡበትን መንገድ ጽፏል። ያንን የመጽሐፉ ዓላማም በእንደዚህ አይነት መልኩ ደግሞ ድል ይነሳል የሚለው ነገር እኮ ነው። ያው ከዛ እኮ ነው የሚጀምረው። በኋላ ላይ መነኮሳት እየበዙ ሲሄዱ፣ በረሃ ውስጥ እየበዙ ሲሄዱ፣ በማህበር ሆኖ ደግሞ በስርዓተ ጳኩሚስ ስርዓት ተሰርቶ ሲሰራ ወደ አባ እንጦንስ፣ ወደ አባ መቃርስ፣ ወደ ደጋጎቹ ተጋድሏቸውን ወደ ፈጸሙ ሰዎች ያን መስመር የተከተሉ ደቀ መዛሙርት የሚጠበቁበትንና የነሱን መጨረሻ የነሱን እንዲመስል የተዘጋጀ ስርዓት ነው ማለት የቤተ ክርስቲያንን ጥንቃቄ ነው የሚያሳየው። ጥንቃቄ ነው። አሁን ያ በደንብ አለመጠበቁና እሱን ችላ ማለታችን በመጀመሪያ ደረጃ አሁን ለደረስንበት አድርሶናል። አሁን እኮ እንዲያ ነው ወሬም አናወራም ነበር። በዚህ በኩል ላይ ስራ ተሰርቶበት ቢሆንና እዚህ ላይ ጥንቃቄው ቢኖር ኖሮ አንደርስም። ወደዚህ ያለንበት ደረጃ ደርሶናል። አሁን ወዳለንበት ደረጃ መድረስ ብቻ ሳይሆን አሁን ባለንበት ደረጃ ደግሞ ይህን ነገር ስናነሳ ቁም ነገሩ አልታይ ብሏል። በርደን ሆኗል። አሁን በቃ ኦልሞስት አሁን ሪዲፋይንድ ሆነ። እኔን እንትን ለማድረግ ካልሆነ በስተቀር መጽሐፉን ለምን ታነሰዋለህ? ህገ መንግስቱ ይዳኘን ማለት እንደዛ ሆነ እና ሲሪየስሊ ቤተክርስቲያን ስርዓተ ምንኩስና እንዲዘልቅ ፈልጋለች። የሚዘልቅበትን ነገር ደግሞ በስርዓት በሚታወቅ ውል ባለው መልኩ እንዲሄድ አድርጋለች። ይሄ የመጀመሪያዋ የሆነ ክርስትና በተንት ምንኩስናው በመጣበት አካባቢ ላይ የነበረው የቤተክርስቲያን አክቲቪቲን እንደዚህ መረዳት ያስፈልጋል፣ ማየት ያስፈልጋል። ስርዓት የተሰራው ለምንድን ነው? የመነኮሳቱ ህይወት እንዴት ቀጠለ? ምን ተደረገ? ለምን ዓላማ የሚለውን በደንብ መረዳት ያስፈልጋል። እኛም ከዛ ልንወጣ የምንችል ስላልሆነ ማለት ነው። ያው ኢዮብ በደንብ ሌላውን ነገር ገልጾታል። እንግዲህ ወደ ኢትዮጵያ ስንመጣ ያው በጣም ሰፊ ነገር ነው። ብዙም ሰው የማያውቀው ነገር አይደለም። የኢትዮጵያ የምንኩስና ታሪክ፣ የገዳም እና ገዳማዊነት ታሪክ በዚህ በትምህርት ሃይማኖቱ ብቻም ሳይሆን የቤተክርስቲያን ታሪክን፣ የቤተክርስቲያንን ቅርስ የሚያጠኑ ሰዎች ሁሉ ትኩረት የሚያደርጉበት ኤሪያ ነው። ለምን? ብዙ ነው ያለው። በጣም ብዙ ሪሶርሶች ያሉን በዚህ ጉዳይ ነው። ከቤተክርስቲያን መጻሕፍት የሚበዙት ገድላት ናቸው። ልክ የቅዱስ አትናቴዎስን ፈለግ ተከትለው እንጦንስ እንዲህ ነበረ ኑሮው፣ እንዲህ አይነት ፈተና ሲገጥመው፣ እንዲህ አይነት ችግር ሲገጥመው በእንዲህ አይነት መልኩ አልፎታል ብሎ እሱ እንደጻፈው በቅርበት የሚያውቁትን አባት በተጋድሎ ያለፈን አንድ መነኩሴ ደቀ መዝሙሩ ያንን ህይወት ለቀጣይ በዛው መስመር ለሚሄዱ ሰዎች ለምእመናንም በእምነታቸው እንዲጸኑ ፈተናውን እንዲያውቁ በእንደዚህ አይነት መልኩ የተጻፉ ናቸው የኛ ሊትሬቸሮች አብዛኛዎቹ። አንፎርቹኔትሊ አሁን ስለ ገድላትም የምናደርገው ዲስከሽን ይህን ፈር የለቀቀ ሆነ እንጂ ኢንቴንሽናቸው ይሄ ነው። ልክ ቅዱስ አትናቴዎስን እንዳነበብ ነው ልናነባቸው የምንገባው። እና እንግዲህ ኤርሊ ሞናስቲሲዝም ከመጣባቸው ቦታዎች ክርስትና ወደ ኢትዮጵያ በተደራጀ መልኩ ሲገባ አብሮ የገባ ነው። መነኮሳት ናቸው ያመጡት። የተሳቱ ቅዱሳንን ታሪክ እኛ እናውቃለን። ተሳቱ ቅዱሳን አሁን የምናውቃቸው ኦልሞስት በገደሙት ገዳም ነው። አሁን አቡነ አረጋዊ ከቤዛንቲን ኢምፓየር መጥተው ወደ ኢትዮጵያ ክርስትናን አስፋፍተዋል ብለን የምናውቃቸው አቡነ አረጋዊና ደብረ ዳሞ ሊለያዩ አይችሉም። ከነገዳማቸው ነው የምናውቀው። ኢትዮጵያ ውስጥ በስብከተ ወንጌል ሃይማኖትን ያጸኑት አቡነ ተክለ ሃይማኖትን ከገደሙት ገዳም ከደብረ ሊባኖስ አንለየው። አባ ኢየሱስ መዋን ከገዳም ጋራ ነው የምናገናኘው። ከገዳሙ ጋራ የተገናኘ ነው የኛ የወንጌል ስብከትም ክርስትናውም የጸናበት የሄደበት መንገድ። በዚህ መልኩ ብዙ ቅዱሳን በምን አይነት መልኩ ኖረዋል የሚለውን ደግሞ የዛ ነው ያክል ደግሞ በጣም ብዙ ገድላት አሉ። የቅዱሳን ሀገር ነው ሲባል ገድላቱ ይመሰክራሉ። በተጋድሎ ያለፉ ብዙ ሰዎች አሉ። በተጋድሎ ያለፉ ገድላቸው ብዙ የሆኑ ሰዎች አሉ። የትምህርት ማዕከል ነበሩ ገዳማቱ። እና ይሄ ህብረተሰቡ ጋር ያለው በተለይ ክርስቲያን የሆነውን ማህበረሰብ ትኩረቱና ኦሪንቴሽኑ ገዳማዊ ወደ ሆነው ነገር ፍሬም እንዲያደርግም አድርጎታል። አሁን ከተማ ውስጥ ያለ አንድ ሰው ጾም ሲያስብ በደንብ ሲያስብ እስከ ጀንበር እስክታዘቀዝቅ ድረስ ነው የሚያስበው። ለምን? እንዲህ ነው መነኮሳቱ ጋር ያየው ነገር። ማድረግ የሚፈልገው መስገድ የሚፈልገው ሱባኤም መግባት የሚፈልግበት መንገድ ጠበቅ ያለ ነው የሚመርጠው። ያድርገው ማያድርገው ማለት ነው። ይሄ ኦሪንቴሽን ከየት ነው የመጣው? ጀስት ይሄ ነው ናሬት የተደረገው። የተሰራንበት መንገድ ይሄ ነው። ሞናስቲክ ምንኩስናው፣ ገዳማቱ
አሁን ያለውን የከተማውንም ክርስትና ምንጭ ሆኖ የቃኙት እነሱ ናቸው። በየጊዜው ምንቶ የምናበላሸው ነገር እንዳለ ሆኖ ማለት ነው። ሶ ኢትዮጵያ ውስጥ በምንኩስና የደረሰብን እንትን ጉዳት እና ገዳማት ጋር የደረሰብን ጉዳት ሪሊ የሚያሳምም ነው ማለት ከምን አይነት ከፍታ ከምን አይነት ምን አይነት የሆነ ውብ የሆነን ህይወት ምንድነው ሳር ቅጠሉ የሚመሰክረው ይላሉ አይደል አንዳንድ መምህራን ይህን ያክል የታወቀ ነው የሚል ማለት ነው። በቅርብም የነበሩትንም አበው ስለምናውቅ የሩቅ ዘመንም ታሪክም ስላልሆነ ከዛ ሁሉ ወጥተን አሁን ላይ ምንኩስና አሁን ባለበት በጣም ኮንትሮቨርሻል በሆነ ወይ አሁንም ደግሞ ኢቭን መነኩሴ ምንኩስና የሚለው ነገር አሁንም ደግሞ በደግነት የሚኖሩትን አግሎ የተበላሸው ነገር ስለሚጎላ ከተማ ውስጥ ባለው ብልሽት ብቻ የምናወራበት አትሞስፌር መፍጠሩ ሪሊ የሚያሳምም ነው። ለቤተክርስቲያን ይገደኛል የቤተክርስቲያንን ጉዳይ አያለው የሚል ሰው በዚህ ሰላም ሊሰማው ይችላል ብዬ አላስብም። እውነቱን ለመናገር የሚቆጭ ነገር ነው። ለምን ከየት ወዴት ነው የወረድ ነው የሚለው ግልጽ ስለሆነ ማለት ነው። ይሄ አንድ አባት ላይ የመጠቆም አይደለም ችግሩ። የአንድ መነኮስ አባት በዚህ የወደቀ አባት ጉዳይ አይደለም። እንደዛ አይደለም መታሰብ ያለበት። ታሪካችን ራሱ ዕዳ ነው ለኛ። ታሪካችን ራሱ የከተማ አብያተ ክርስቲያናት የመሰረቱት ህብረተሰብ አይደለም። ታላላቅ ገዳማት የምንጠራበት ነው። ገዳማቱ ያለበት ቦታ ባለፈው በርናባስ ሲል እንደነበረው ማለት ገዳማቱ ያሉበት ቦታ ራሱ አሁን ያለውን ዲያሎግ እኮ ያፈርሳል ማለት የኛ ገዳማት ሩቅ ናቸው። አትሊስት በዛን ዘመን እንኳን እንደው በነበሩት የሰዎች መኖሪያ በጎጆ አካባቢ እንኳን መኖር ይችሉ ነበር። አሁን አዲስ አበባ ባይመጡ ከተማ ባይመጡ አስፋልት ጋር ባይሆኑ እንኳን ማለት ነው። ከጎጆዎቹ ራሱ ሩቅ ነው። ገጠር ህዝቡ ከሚኖርበት ሩቅ ነው። የስንት እግር መንገድ ነው የምትሄደው? አንድ ገዳም ድንጋይ እንደ ዝንጀሮ ሰንጠላ ነው የምትሄደው። ያሉበት ሎኬሽን ራሱ አሁን ያለውን ዲያሎግ የሚዋቀስ ነው። እውነት እኮ ነው። አቡነ አረጋዊ እዛ ተራራ ላይ ሲመሰርቱ አሁን ባለው ናሬሽንና እንደሚባለው ገዳም ለገዳ ጉድጓድ ለጉድጓድ መሄድ አይደለም ምንኩስና በሚለው በአሁኑ ናሬሽን የአቡነ አረጋዊ ዲሲሽን ፉሊሽነስ ነው ማለት ነው። እንደዛ አይደለ ሲል የነበረው እና ብዙ ነው ምስክሮች ያሉን ምስክሮችም ያሉብን በእኛ ኬስ እኔ ይሄን ለቤተ ክርስቲያን ባለን ክብር የሰንበት ተማሪም የሚባልም አይደለም በጳጳሳቱም በቅዱስ ሲኖዶስም ባሉበት ብቻ አይደለም ለዚች የዚች ቤተ ክርስቲያን ልጅ የሆነ ሰው ሁሉ ወዴት ነው እየሄድን ያለ ነው እንዴት እዚህ ደረስን የሚለውን ነገር ቆም ብሎ የሚያስብበት ሲሪየስ የሆኑ ዲስከሽኖች ሲሪየስ የሆኑ ዲሲሽኖች የሚደረጉበት አባገሌን ለምን ነካችሁት አባገሌን ለምን ወደሚል በጣም ወደማይረባ ደረጃ ላይ ዲስከሽኑን አለማውረድ በየትኛውም ሌቭል ላይ የወደቀ ሰው የሚታዘንለት ነው እንደ ግለሰብ። ግን ቤተ ክርስቲያን ለአንድ ግለሰብ ፈቃድ ወይም ለሆኑ ግሩፖች ፈቃድ ተላልፋ የምትሰጥ አይደለችም። ወደ እሷ ይመጣሉ እንጂ እነሱ ልትመስል አትችልም። እና በኢትዮጵያ ኮንቴክስት ካሰብ ነው እንዴት ነው ሪሊ በጣም ልብ የሚሰብር ጉዳይ ነው። ቅድም እኮ እንዳልነው አሁን ኦኬ ቅዱስ ሲኖዶስ ይህን ጉዳይ ተመልክቶ ምናምን ነገር ብንል አሁን የኢትዮጵያ ቅዱስ ሲኖዶስ ምንኩስና ምን ነበረ ብሎ ሊቃውንት ጉባኤው መምህራንን ጠይቆ እስቲ ፔፐር በዚህ ጉዳይ ላይ ጻፉልና አብራሩልኝ ብሎ እንደ አዲስ የሚያጠና ለክብሩ ይመጥነዋል። ይሄንን እንኳን ለመነጋገር የት ነው የመነኮስት እነሱ በየገዳሙ መንኩስ ማለት ምንኩስናን ከማወቅ የሚቀድም ነገር ይኖረናል። እውነቱን ለመናገር እንዳለን ሄሪቴጅ ማለት ነው። አሳፋሪ እኮ ነው ጉዳዩ እና ልክ ትልቅ ቻሌንጅ እንግዳ እንደሆነ ውስብስብ እንደሆነ ከየት እንደመጣ እንደማናቀው በቃ የሆነ ለምሳሌ አሁን ይሄ የአባባል አለ አይደል የሞደርኒዝም እና የፖስት ሞደርኒዝም እጅ ገብቶ ሳናቀው ፈትኖናል። ኦኬ እንደዛ ነው እኛውም እየፈተነን እያልን ያለ ነው አናቀውም። እንዳሉት እኮ ነው ቀሲስ የገዳማት መልክዓ ምድራዊ አቀማመጥ እስኪካሰሰን ድረስ ጉዳዩ እንትን ያለ ኤግዛክትሊ ዝቋላ ብትሄድ 2 ሰዓት ነው ዳገት የምትወጣው አይደል ዝቋላ ብትሄድ። ሶ አቡነ ገብረ መንፈስ ቅዱስ ይህንን ውሳኔ ሲወስኑ ብሎ አንድ ሰው ቢጠይቅ መልሱን አያገኘው ዋይ ለምንድን ነው የሆኑት? እና በኢትዮጵያ ኮንቴክስት ስንመጣ የሎኬሽኖቹ የገድላቱን ብዛት ያለውም የህዝቡም ስነ ልቦና ኦሪንቴሽን በብዙ መልኩ
አሁን ያለው ነገር ምን ያክል የተበላሸና ከመስመር የወጣን እንደሆነ የሚመሰክር ነው። በቃ ይሄን መቀበል ያስፈልጋል። አሁን እኮ ምን እናድርግ ነው አይደል ብዙ ጊዜ የሚወራው። ምንድን ነው የሆነው? ምን እናድርግ ለማለት ችግሩን እኮ ማወቅ ነው። ምን ሌብል ነው የወደቅ ነው፣ የቱ ደረጃ ላይ ነው ያለነው የሚለውን ነገር የምናይ ነው። እና እኔ እንዲህ ነው ምንኩስና የተረዱት አባገሌ እንዲህ ብለን የምናወራበት አይመስለኝም። የምናውቀው ነገር ሁሉ እሱን ወካይ ስለሆነ ማለት ነው። እና ከኢትዮጵያ ኮንቴክስት ሳስብ ነው ኢትዮጵያ በጣም የበለጸገ የገዳማዊነት የምንኩስና ታሪክ ያላት፣ ትልልቅ አባቶች ይወጡባት፣ በሩቅም ሳይሆን በቅርብም ጭምር አሁንም ምስክር የሚሆኑ ታላላቅ ገዳማት ያሉን፣ ታላላቅ መጻሕፍት ያሉን ሀገር ናት። የቤተ ክርስቲያኗ ታሪክ፣ የኢትዮጵያ ቤተ ክርስቲያን ታሪክ ይሄ ነው። ይሄን እኛ ብቻም ሳንሆን የሚያጠኑ የውጭ ሰዎችም ያውቁታል። ያጠና ሰዎች ይህንን ይመሰክራሉ። እና ይሄንን አሁን ያለውን ዲያሎግ ወደ ኢትዮጵያ ኮንቴክስት ስናመጣ የአደጋውን ክፋት ምን አይነት አደጋ ነው የመጣው የሚለውን ነገር ኢስ አላርሚንግ በደንብ እንደ ማንቂያ ደውል የሚወሰድ ሁኔታ እንደሆነ የሚያሳይ ነው። በትክክል ቀሲስ፣ እንደ እውነቱ ያው ከብያኔውና ከኤሴንሱ ምን ያህል ፈንዳሜንታሊ እንደራቀም በመሰረታዊነት ደረጃ እንደራቀም የሚያሳይ እንትን ነው። አሁን ዲስኮርሱንም ስናየውና ራሱ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጣችበት ትራዲሽን ራሱ ያንን የሚዋቅስ ነው ብለው ያሳዩት እውነት ነው፣ ሀቅ ነው ቀሲስ። እና ማለት የምንኩስና ትርጓሜ ሰልፍ ዴኒያል ነው፣ ራስን መካር ነው። ከዛ ስለዛ መንፈሳዊ ውሳኔ ወይም ስለ ሪነንሴሽን ራሱ ስናወራ እኮ ቅድም እንዳሉት ነው ቀሲስ፣ በውሳኔና በምርጫ ሲሆን ስርዓተ ምንኩስና ምንድን ነው የሚለው ጥያቄ ስለሆነ የዚህኛው ጥያቄ አንደኛው እንትንና እንደውም አንድ አባት ጆን ደ ሶሊታሪ የሚባል አባት በሶስት እንትን ይከፍለዋል። የመጀመሪያው ፊዚካል ዲታችመንት ነው። ይሄ እንትን አካላዊ ራሱ መላቀቅ ነው፣ ከሀብት ከንብረት ከምን ከምንላቸው ነገሮች ራስን ዲታች ማድረግ ነው። ይሄ የሚወራም አይደለም እንትን ባይሆን አሁን ዲስከሽኑ እንደዚህ ባይሆን ኖሮ ማለት ምን ተብሎ ስለ ምንኩስና ዴፊኒሽን ምንነው ጥሪት ነው፣ ራስን መካድ ነው፣ ራስን ባዶ ማድረግ ነው ምናምን ተብሎ ሊወራም እንትን የሚል አይደለም። እና ከዛ ሁለተኛ ጆን ደ ሶሊታሪ እንትን የሚለው ሳይኪክ ዲታችመንት የሚለው ነው። እንዴት ብለን እንደምንተረጎመው አላቅም። ስነ ልቦናዊ እንበለው ነፍሳዊ፣ ብቻ ከፍላጎቶች ከምኞቶች በመንፈሳ መለየት እና እነዚህን ፓሽንስ ማስወገድ ነው። ይሄም እንግዲህ ጥሪው ለመኖር የሚመርጡት ወይም በመረጡ ሰዓት በወሰኑ ሰዓት የሚታወቅ ነገር ነው። ይሄም እንትን ነው። ሶስተኛው ይሄ ከራስ የግል እንትን ኦፒኒየን መራቅ ነው። የሀሳብን ከእግዚአብሔር ለማህበሩ ሀሳብ፣ ለአንድነቱ፣ ለህብረቱ ከዛ ሀሳብ ጋር አንድ መሆን ነው። ስለዚህ የራስን አመለካከት የራስን ስለ ጉዳዮች ላይ የሚኖርን እንትን ትቶ ከእግዚአብሔር ጋር ሀሳብን ማድረግ ነው። እና ከነዚህ ከሶስቱ እንትን የማይቀዳ የምንኩስና እንትን የለም። እና ይሄ ባይሆን ጥሩ ነበር ማለት እንደዚህ የሚወራ ባይሆን ኖሮ ምክንያቱም በጣም ፎር ኦብቪየስ ሪዝንስ እንትኑ ይታወቃል የምንኩስና ትርጓሜ እና ምንነቱ ስለሚታወቅ ማለት ነው። እና ብዙ ማለት ይቻላል፣ ብዙ ማንሳት ይቻላል። የክፍል አንድ መርሃ ግብራችንን በዚህ እንጠቅልል። በክፍል 2 እስከምንመለስ ቸር እንቆይ። ሰላም ወዳጆች፣ እንዴት ሰንብታችኋል? ኤማሁስን ስትከታተሉ የነበራችሁ ሁላችሁም ላለፉት 3 ዓመታት የኢትዮጵያ ቤተክርስቲያን ውስጥ ያለው የተዋሕዶ አድማስ እንዲሰፋ ስንጥር እንዲሁም አስፈላጊ ናቸው ብለን ባሰብናቸው ርዕሰ ጉዳዮች ላይ ውይይቶችና ጽሁፎች ስናበረክት እንደቆየን ሁላችሁም ታውቃላችሁ። ከዚህም በኋላ በተሻለ ፍጥነትና ጥራት ይህን ማድረጋችንን መቀጠል እንፈልጋለን። ይህን ለማድረግ ግን የኤማሁስን ርዕይ የምትደግፉ ወዳጆቻችን ድጋፍ ያስፈልገናል። ኤማሁስ እንዲያድግ ጥራት ያላቸውን ውይይቶችን እንዲሰራ የተደከመባቸውን የጽሁፍ ስራዎችን እንዲያሳትም እንዲሁም በተዋሕዶ አድማስ መስፋትና በይዘቱ መጥለቅ ላይ ሚና እንዲጫወት የምንፈልግ ሁላችንም በሚከተሉት አካውንቶች ወርሃዊ አስተዋጽኦ እንድናደርግ ለማሳሰብ ነው የመጣሁት። አመሰግናለሁ። ናሁ ወልድከ